ትክክለኛ መንገድ መጽሐፉን የሚለው ማንን ነው? ቁርአኑን ነው። ኦኬ ቀጥሎ ሱረቱ በቀራ እምነቱ ደግሞ መጽሐፉ ላይ ነው። ስለ መጽሐፉ ላይ የመጽሐፉ እውቀት ነው። የመጽሐፉ እምነቱም በመጽሐፉ ላይ ነው ራሱ። እሱን ደግሞ የቱ ጋር ታገኘዋለህ? ሱረቱ በቀራ ምዕራፍ 2 ላይ ታገኘዋለህ። ሱረቱ በቀራ ምዕራፍ 2 ላይ ስትመለከተው ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ 85 ወይ 86 ላይ መልእክተኛው ከጌታው ወደ እርሱ በተወረደው አመነ ይላል። በምንድን ነው ያመነው? ወደ እርሱ በተወረደው ማለት ነው አመነ ይላል። እምነቱ ምን ነበረ? መጽሐፉንም እምነቱንም የመጽሐፉ እምነቱንም ምን እንደሆነ አታውቅም ነበራል። ስለዚህ ቁርአንን ብቻ ሳይሆን በቁርአኑም ማመን ምን እንደሆነ አታውቅም ነበር ነው ለማለት የተፈለገው እንጂ ከዛ በፊት ረሱል ሰለላሁ ዐለይሂ ወሰለም በፈጣሪ አንድነት አያምኑም ነበር የሚለውን አያሲዝም ነው። እዛው ጋር ራሱ ግራማቲካሊ መጽሐፉንም እምነቱ የምኑ እምነት በመጽሐፉ ላይ ያለውንም ጄኔቲክ ፎርሙ የሚጠጋው ወደ መጽሐፉ ነው። ስለዚህ መጽሐፉን ብቻ ሳይሆን የመጽሐፉን እምነትም አታውቅም ነበር ነው እያለ ያለው። ኦኬ ዋቴ ይኸውልህ ሄሪዚት ምንድን ነው መሰለህ? አይ ዶንት ኖ እኔ የሰጠውን ትራንስሌሽን በደንብ ማየት አለብኝ። ምንድነው ዲድ ሂ ኖ ፋይንድ አንጋይድድ ጠቅ የምታደርገው ምንድን ነው? ሴም ታይም እንትኑን እየከፈትኩ ነው፣ ቁርአኑን እየከፈትኩኝ ነው። ክፈተው። ጥያቄ ካለ ያልተመለሰ እንትን በለው። ይሄ ነው ቁርአኑ እና ክፈተው እኮ ምንም የተለየ ነገር እኮ የለውም። ምንድነው የሚለው እዚህ ጋር Did he not find you as ከላይ as an orphan than shelter you ይልና Did he not find you unguided than guided you ብሎ እዚህ ጋር አስቀምጦታል እኮ። ምን ዴፊኒት አርቲክል አለ የለውም? እምነቱ የሚለው እምነቱም እንደሆነ የምታውቅ አልነበርክም ሲል እንግሊዝኛው ላይ እምነት ለሚለው ፌዝ ለሚለው ነው። እዚህ ጋር ዴፊኒት የለም ወይ? እሱ ችግር ነው። አረብኛው ላይ ግን አለ ዴፊኒት አርቲክል ስላለ። ስለዚህ ዴፊኒት አርቲክል ያለው ነገር ስለ አንድ ነገር እያወራ ነው ያለው ማለት ምን ስለምንድን ነው እያወራ ያለው? ስለ ቁርአኑ ነው። መጽሐፉንም እምነቱንም የምታውቅ አልነበርክም። የትኛውን እምነት ሲባል በመጽሐፉ ላይ ያለውን እምነት። እንደውም ሱረቱ በቀራ ምዕራፍ 2 ቁጥር 205 ላይ ተፍሲሩ ከቢር ምንድን ነው የሚያደርገው? ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ያለውን ይጠቅሳል። መልእክተኛው ከጌታ ወደ እርሱ በተወረደው አመነ፣ ምዕመናኖችም እንደዚሁ አመኑ። አየህ፣ መልእክተኛው ከጌታ ወደ እርሱ በተወረደው አመነ ሲል ወደ እርሱ የተወረደው ወደ ረሱል ሰለላሁ ዐለይሂ ወሰለም የተወረደው ምንድን ነው ስንል ቁርአን። ስለዚህ በቁርአን መጽሐፉንም እምነቱንም በመጽሐፉ ላይ ያለውን ጄኔቲክ ፎርሙ ወደዛ ነው የሚጠቃው፣ ዴፊኒት አርቲክል አድርጎ ማለት ነው። አመልካች መስተምር አድርጎ ነው የሚያስቀምጠው። ምን እንደሆነ የምታውቅ አልነበርክም ማለት ያንን ነው። ከዛስ ምን አለ? የምንመራበት ብርሃን አደረግነው፣ መጽሐፉን በሱ የምትመራበት ብርሃን አደረግንልሃል። ረሱል ሰለላሁ ዐለይሂ ወሰለም ያንን ብርሃን አላህ ከመምራቱ በፊት የሳትክ ነበርክ አለ። የሳትክ ነበርክ ማለት ያ ምሪት አልባ ነበር፣ ምንም አታውቅም። ስለ መጽሐፉም በመጽሐፉ ላይ ያለው ኮንቴንት ያለውን ነገር አታውቅም ነው ራሱ። ምንም አታውቅም ሲል የመጽሐፉ የመጣልን ብርሃን አሁን የመጣልን የማታውቀውን ነገር አሳወቀ ነው የሚለው ሌላ ቦታ ላይ። የማታውቀውን ነገር አሳወቀ ማለት የማያውቁት ነገር ምን ነበር ሲባል የዕለት ተዕለት ኑሯቸውን ረሱል ሰለላሁ ዐለይሂ ወሰለም ያውቃሉ፣ ሰው መሆናቸውን ያውቃሉ ማለት ሰው ናቸውና። ግን የማታውቅ ነበር ሲባል የማታውቅ ነበርና አሁን አወቅህ የሚለውና ሳታውቅ ነበር የሚለው ንጽጽሩ የመጣው መጀመሪያ ከቁርአን ሬቪሌሽን ጋር በተያያዘ መልኩ እንጂ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር አያውቁም፣ ምንም ነገር አልሰሙም፣ ምንም ነገር እንትን አላሉም ማለት አይደለም። ኦኬ እሺ እንደ እንትን ልውሰደው። የአንድ አምላክ እምነት ተከታይ ነበሩ ማለት ሐኒፍ ብለኛል። የአንድ አምላክ እምነት ተከታይ ማለት በወቅቱ በጣም ብዙ አንድ አምላኮች አሉ አይደለ? እንደ ዋን ጋድስ ብሊቨርስ የሚባሉ ማለት ነው። የተለያዩ ዋን ጋዶች አሉ። እኔም እዚህ ጋር የሆነ ነገር ባደርግ ይሄ የእኔ አንድ አምላኬ ነው ብል እንደዚህ አይነት ነገር አለ። ስለዚህ የአብርሃም ወይም የኢብራሂም መንገድ መሆኑ በምንድን ነው ያወቀው? ማስረጃዎች ቁርአን ላይ ነው። ቁርአን ላይ ተነግሮ ነው። ቁርአን ላይ በብዙ ቦታ ላይ የተነገረ ነገር አለ ራሱ ማለት ነው። ሐኒፍ የሚለው ነገር ለምሳሌ ሱረቱ ሐጅ
ምዕራፍ 22 ቁጥር 31 ለላላቀ ትንሽ ሆኑ በእርሱ የማያጋሩት ሆኑ ከራቁ ይልና ከዛ የኢብራሂም መንገድ ምን እንደነበረ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 135 ላይ ይናገራል። የኢብራሂም መንገድ ቀጥተኛ ሲሆን እንከተላለን ከአጋሪዎች አልነበረም በላቸው ይላል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 95 ላይ እንደዛ ነው። የኢብራሂም መንገድ ቀጥተኛ ሲሆን ተከተሉ ከአጋሪዎች አልነበረም ይላል። ከዛ በኋላ ነው ሱረቱ ኒሳ ምዕራፍ 4 ቁጥር 125 ላይ እርሱ መልካም ሆኖ ፊቱን ለአላህ የሰጠና የኢብራሂም መንገድ ከተከተለ ሰው ይልቅ ሃይማኖቱ ያማረ ማን ነው ይላል። ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ስትናገር ምንድነው ያለችው? ኢማም ቡኻሪ መጽሐፍ 1 ሐዲስ 3 ላይ ከወህይ ጅማሮ ለአላህ መልእክተኛ ልክ እንደ ንጋት ኮከብ ደማቅ ሆኖ በሰናይ ህልም ይታያቸው ነበር አለች። ከዚያ የተማለለው ውዴታ በእርሳቸው ላይ ነበረ። በሂራ ዋሻ ውስጥ ይገለሉና ቀጥ ይሉ ነበረ። እሳቸው ቤተሰቦቻቸውን ለማየት ከመፈለጋቸው በፊት ብዙ ቀናት በተከታታይ አላህን ያመልኩ ነበር አለች። ቀጥ ይሉ ነበር ለሚለው ቃል የተገባው የተሐነሱ ነው። ኢብኑ ጀሪር አልአስቃኒ ሲያስቀምጠው የተሐነሱ ማለት የተሐነፉ ከሚለው ቃል የመጣ ነው አለ። የተሐነፉ ማለት ሐኒፍ የሚለው ነገር ነው፣ ቅድም እንዳየው ማለት ነው። ይሄን ነገር ከታመጡት ስንል በሱረቱ አይ ቲንክ ዙህሩፍ ምዕራፍ 43 ቁጥር 28 ላይ በኢብራሂም በዝርዮቹ ውስጥ ይመለሱ ዘንድ ቃልን አደረገን አለ። የቀረ ቃልን አለ መለኮታዊ ቅሪት ነገሮች እዛ ነገር ውስጥ በዘራቸው ውስጥ እንዲኖር አድርገናል አለ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሲመጡ የመጡበት ላይንን ተከትለው ከልጅነታቸው ጀምሮ ምንም አይነት የጣዖት አምልኮ ሳያደርጉ ከዛ በኋላ ካደጉ በኋላም ደግሞ በሂራ ዋሻ ምን ያደርጉ ነበር? ያንን የኢብራሂምን መንገድ ይለማመዱ ነበር። ያንን የኢብራሂም መንገድ ይከተሉ ነበር። ይሄንን ነው ሐዲሱ የሚያሳየው። ኦኬ እሺ፣ አሁን ስትመልስልኝ ስንት ጥያቄ ነው? ይብቃኝ። እሺ ማለት አልገባኝም ነው። አይ ስንት ጥያቄ ነው የምጠይቀኝ? ማለት ጥያቄው አሪፍ እኮ ነው፣ ግን ምንድነው ሰንሰለታማ ሆነብኝ። ማለት አንደኛውን ስመልስልህ ወደ አንደኛው ትገባለህ እና ምንድነው መሰለህ አንዳንድ ጊዜ ጥያቄዎቹ የእንትኔ ማለት አንዳንድ ሰዎች ምንድነው የሚያደርጉት? ጥያቄ አልተመለሰም ለማለት ዝም ብለው ሰንሰለታማ እያደረጉ ይቀጥላሉ። ግን አንተ ግን እንደዛ አይደለም። በደዛ ላይሆን ይችላል። እሺ ቀጥል። እሺ የመጨረሻ እንትን ልበልህና ኦኬ የአንድ አምላክ የመጨረሻ ጥያቄ፣ ከዛ እኔ አንድ ቴዎሎጂካል የሆነ ጥያቄ ጠይቃለሁ። ከዚህ ቀጥሎ ማለት ለሁለታችንም ኮመን የሚሆን ማለት ነው። ችግር የለውም ቀጥል። አሁን ሰሞን ዋን ጋድ ብሊቨር ከተባለ የሆነ ሰው ዋን ጋድ ብሊቨር ከተባለ ከሰርግ ማስረጃው መቅረብ ያለበት ከኤክስተርናል ሪሶርስ አይደለም ወይ? ፎር ኤግዛምፕል አንተ አሁን ቁርአን ላይ ነው ነቢዩ መሐመድ የአንድ አምላክ ብሊቨር መሆናቸውን የተገለጸው ብለህ ኤክስፕሌን አደረግልኝ። ይሄ ሰርኩላር ሪዝኒንግ አይሆንም ወይ? በሰርኩላር ሪዝኒንግ ከሆነ እስልምና እውነት ነው፣ ገብቷል። ምክንያቱም ሰርኩላር ሪዝኒንግ የሆነ ካልሆነ ነው ስልህ አንተ ከሰርኩላር ሪዝኒንግ ውጭ ኤቪደንስ ከሰጠው ሰርኩላር ሪዝኒንግ አርጊመንት የምትለው ኤክስተርናል ነው መልሱ የተሰጠኝ ከዛው ነው። ቁርአኑ የወረደው ለነብዩ መሐመድ ነው። ነብዩ መሐመድ በነበሩበት ሰዓት ላይ ያለውን ነገር ወይ በነብዩ መሐመድ ነው ወይ በሐዲስ ነው የምታደርገው፣ ወይም ደግሞ ኢስላሚክ ሶርስን ነው የምትጠቀመው። ኤክስተርናል ኤቪደንስ ለምሳሌ ከነማን የጻፉት አሁን ለምሳሌ እነማን በቁርአን ዘመን እነማን የጻፉት ብለህ ጁሾች የጻፉት ካለ ምክንያት ሃይማኖታዊ ስለሆነ አይጽፉማ እንዴ? እነሱ ያሉበት ሌላ ቦታ አለ። እነሱ መዲና ላይ ነው ያሉት። ዘይኖች አገርኩ በደንብ ይተዋወቃሉ እኮ ካሉ ምን ጽፈዋል? በዛን ወቅት የጻፉትን ነገር አንተ ነህ ማምጣት ያለብህ። እኔ ያለውን ነገር ሰጠው። ለምን እሱማ በርደሙ ማን ላይ እኮ አንተ ነው እንደዛ ማምጣት ያለብህ። ተቃራኒ ሀሳብ ሲመጣ ነው የምታስተናግደው። አሁን ለምሳሌ አንድ ኤግዛምፕል ልስጥህ ራሱ ማለት ነው። የጥፋት ውሃ እንደሚጠፋ የኖ ዘመን የነበሩ መጽንትኖች ዘፍጥረት ላይ ከመመዝገቡ በፊት የተጻፈ መጽሐፍ አለ፣ ጊልጋሜሽ የሚባል መጽሐፍ። ጊልጋሜሽ ላይ ሰፍሯል የጥፋት ውሃ የሚባለው ነገር አይደል እንዴ? አዎ ሰምቻለሁ፣ አላየሁትም። ጊልጋሜሽ ላይ ተጽፏል። አሁን ለምሳሌ 11ኛው ሸክላ ላይ ተጽፎ ተገኝቷል ጊልጋሜሽ ላይ። ስለዚህ አሁን ምንድነው የምጠይቀው? ከሙሴ በፊት በነበሩ መዛግብቶች አብርሃም የሚባል ሰው እንዳለ የሚያሳይ ታሪክ ማስረጃ አለ? አብርሃም የሚባል አይደለም ነብዩን ይቅርና ጻድቅ ሰው ይቅርና አብርሃም የሚባል ሰው ኤግዚስት አድርጓል? የለም፣ አያሳይም። ስለዚህ መኖሩን በምንድን ነው የምናውቀው? መኖሩን በእምነት ትቀበላለህ። ሁለተኛ ደግሞ የእምነት መጽሐፎች ወደፊት
ኖ አይደለም ልበልህ፣ ከሙሴ በፊት ነው። የሙሴ መጀመሪያው ነው ልበልህ። ከሙሴ በፊት አብርሃም የሚባል ሰው ኤግዚስት አድርጎ እንደነበር የሚያሳይ ማስረጃ አለ? ከቶራ ውጭ የለም። ግን ከቶራ በፊት ግን አሁን ሌሎች ነቢያቶች ያንን ነገር ተቀብለውታል። እሱ በኋላ ላይ ነው። እኔ ጠየኩህ ጥያቄ። ከዛ ውጭ የማውቀው ነገር የለም። ከዛ ውጭ የለም። ልክ እንደዛ ሰርኩላር አርጊመንት የሚባለው እዚህ ጋር ይሰራል ማለት ነው። አሁን ምንድነው ጥያቄ? አይ እዚህ ጋርማ አላ ቅርብ ነው፣ ኒር ነው፣ ጊዜውም ቅርብ ነው። ኖ ያኛውም እኮ ቅርብ ነው እኮ በጣም እንደ ቶራ ስንት ዓመት ኖ አይ ከቢሊዮን አንጻር ምናምን ነገር ካየው እንትን ነው። አሁን እኔ የተፈለግኩት ከቶራ በፊት አብርሃም የሚባል ሰው ኤግዚስት አድርጎ እንደሚያሳይ ከቶራ ውጪ ማስረጃ ኤክስተርናል ሶርስ ስጠኝ። የለኝም። ምክንያቱም ቶራ አርጊመንት አይባልም። ቶራ ቡክ ነው። አንተ ክርስቲያን ነህ፣ እንደ ክርስትና የምትቀበለው መጽሐፍ ነው። ከመጽሐፍ የምታሳየኝ ከተቀበልኩኝ እቀበላለሁ፣ ካልተቀበልኩ ግን ኤክስተርናል ሶርስ አለ ወይስ የለም ተብሎ ካለ አንድ ሰው መቃወም አለበት። ኢብራሂም የሚባል ሰው አልነበረም ብሎ የሚል ሰው በዛን ዘመን የተጻፈ ጽሁፍ ካለ ኢትስ አናዘር ቲንግ። ግን አሁን ምንድነው እንትን አፈርማቲቭ እና ኔጌቲቭ የሚባል አለ ሎጂክ ላይ። ስለዚህ አሁን አፈርማቲቭ ነው የመጣው። አፈርማቲቭ ሲመጣ አፈርማቲቭን ሲነገረ ወይ ትቀበለዋለህ ወይ አትቀበለውም። ግን ኔጌቲቭ ሲመጣ ደግሞ ኔጌቲቭ ነግሌክት ያደረገበትን ነገር ደግሞ ኤቪደንስ ማምጣት ያለበት ያ ሰው ነው። ታይም አይሰራም ወይ? ታይም ምንድን ነው የሚሰራው? ብራሱ 1400 ዓመት እኮ በጣም ብዙ ነው ለኛ። ከዛ በፊት የነበሩ መጽሐፎች እኮ ኤግዚስት ያደረጉ መጽሐፎች አሉ። በጣም ብዙ መጽሐፎች ነው የሉም አይደለም። ግን አፈርማቲቭ ነው። አሁን ኔጌቲቭን ነው ማምጣት ያለበት። አሁን ለምሳሌ ይሄ ነገር ትክክል አይደለም፣ ሐነፊ የሚባል ነገሮች አልነበሩም ብለህ የምትልበት ነገር ካለ አንተን ማምጣት ያለብህ ማለት ነው። ግን ሐነፊያዎች የሚባሉ ነገሮች አልነበሩም ወይስ ነበሩ የሚለውን ነገር ደግሞ ማየት እንችላለን ከፈለክ። ራሱ ሐነፊ የሚባሉ እንትኖች እንደነበሩ የሚያሳይ የኦርቶዶክስ እንትኖች አሉ፣ ሶርሶች አሉ። ለምሳሌ ሃይማኖተ አበው ላይ እስማኤላውያን የሚባሉት የአንድ ገጽ ብለው እንደሚያምኑ ራሱ ማለት ነው። ታውቃለህ ይሄንን? ኦኬ እሺ። ይሄንን እንደዛ ከሆነ ከአረቦቹ ጥቀስልህ። አይ በቃ እኔ ምን አድርጌያለሁ መሰለህ፣ ባይ ዘ ወይ የምትመልሰውን መልስ በእኔ ሲሪየስሊ ወስደዋለሁ። የኢስላሚክ ፐርስፔክቲቭ ይሄ ነው ብዬ ከዛ ቸርችን አይ ከፈለክ ማለት እስማኤላውያን በአንድ አምላክ እንደሚያምኑ እንደነበረ፣ የአብርሃም መስመር ተከትለው ሄደው እንደነበረ፣ ጣዖትን በኋላ ላይ ማምለክ እንደጀመሩ የሚያሳይ የቸርች ፋዘርስ እንትኖችን ሃይማኖተ አበው ላይ ምናምን የተጻፈ አለ። እስማኤላውያን አንድ ገጽ ብለው ያምናሉ፣ ሰባሌሳውያንም እንደዛ ብለው ያምናሉ፣ አይሁዳያኖች እንደዛ ይላሉ። እኛ ግን እንደዛ ብለን አናምንም፣ ሶስት ገጽ ነው ሶስት አካል ነው ብለን የምናምነው ብለው ቸርች ፋዘርስ የጠቃቀሱትን ማምጣት ይቻላል። አይቻሉ አንዳንድ ነገሮችን አይቻሉ። እንደዛ አለ። እሱን ደግሞ የኔ መጽሐፍ ምን መጽሐፍ አለ? የኔ መጽሐፍ ምን መጽሐፍ አለ አንተ ጋር? እኔ ካሳተምኳቸው መጽሐፍቶች የለኝም፣ መጽሐፎች የሉኝም። እኔ የተደበቀ እውነት የለኝም። መጽሐፉን ሳታቅ ነው ስተቸኝ የነበረው ማለት ነው። ሪፈረንስ አላስቀመጠም። የመጀመሪያ የተቸው የትኛው መጽሐፍ መሰለህ? የመጀመሪያው መጽሐፍ ላይ የትኛው ያው ተነጋግረን ከባንድ ባይዘው እሱ መጽሐፍ እኔ መጀመሪያ ያሳተምኩ ምንድን ነበር? መጀመሪያ ያሳተምኩት እኔ መጀመሪያ ያሳተምኩት የቁርአን ዳራ ነው። የዛሬ 7 ዓመት ያሳተምኩት እሱ በዚህ ዓመት አልሰቀሉትም አልገደሉትም የሚለው መጽሐፍ አልሰቀሉትም አልገደሉትም የሚለው መጽሐፍ ምንድን ነው ላይቭ ላይ ያው አይተዋል፣ መረጃውንም አይተዋል። ኖ መጽሐፉ ላይ ሪፈረንስ አላስቀመጠም ብለህ ስትል ነበር። መጽሐፉን አንብበዋል? ኦፍ ኮርስ ያ ለምሳሌ ህዳጎቹ ስታንዳርድ ህዳጎቹ ላይ ለምሳሌ እሱ መጽሐፍ ላይ ማለት ላይቭ እያወራንበት ነበር። ሪፈረንሶቹን ቤዚክ ሪፈረንሶቹን ህዳጎቹን እስቲ እንያቸው ተብለን ህዳጎቹን እና የትኛው እኔ አንድ ያላቀረብኩት ካለ እኔ እቀጣለሁ። መጽሐፉን አሁን አሰን ስላለ በእያንዳንዱ መጽሐፉ ላይ ዝም ብለህ ነው እሱ መጽሐፍ እንደውም ከፈቀድክልኝ እሱ መጽሐፍ አላነበብኩም። መጽሐፉ ካለ እስቲ ንገረኝ። ምንድነው የጻፍኩት መጽሐፉ ላይ? አልገደሉትም አልሰቀሉትም ምን ጻፍኩኝ? አልገደሉትም አልሰቀሉትም ልማይማ ለምሳሌ ክርስቶስ ስለ ጳውሎስ የጻፍከው ነገር አለ። ጳውሎስ ሲጀመር በክርስቶስ ላይ ያለውን አመለካከት ምን ላይ ነው? የሰጠሁት ሪፈረንስ ያልሰጠሁት ምን አለ?
ከስር አንተ እኮ ያልከው ያለው ለምሳሌ ምንም ሪፈረንስ ተሳስቷል ካልከው ቻፕተር እሱን አይደለም ሪፈረንስ ነው። አሁን ሪፈረንስ ያደረግከው እኮ ባይብሉን እኮ ነው። ከባይብል ጠቅሰህ እኮ ነው። ከባይብል አይደለም ሪፈረንስ ከስህተት አይጠቀሱም። ኖ መጽሐፍቶች ሪፈረንስ አላደረገም። ኖ ያልከው መጽሐፍቶች ምንም ሪፈረንስ አላደረገም። እንደዛ ሪፈረንሱ እንደዚህ ሪፈረንስ እንደዚህ አይጻፍም። ምን ያልኩት ምክንያቱም እኔ ለምሳሌ የለም ግን አይቼዋለሁ መጽሐፍ በስክሪንሾት ተፈልጉ እንዴት ወይ ሪፈረንስ የትኛውን ታይፕ ነው? ለምሳሌ የትኛውን መጽሐፉን እጅ ላይ ስለሌለ ነው እንጂ መጀመሪያ ሲጀመር ጀርባው ላይም መጨረሻ ላይ ስጨርስም መጀመሪያ እያንዳንዱን ስጽፍ መጽሐፍ ከስኮላር ስጠቅስ ከሌ ስኮላር ከቋንቋ ስጠቅስ ቋንቋ ያገኘሁበትን ከዚህ እያልኩኝ ነው ያወራሁት። እዛው በዛው ነው የምጽፈው። እዛው ህዳጉ ላይ ብቻ አይደለም፣ ህዳጉ ላይ ሳይሆን መጽሐፉ ላይ ስጽፍ ከነምናም የቸርች ፋዘር እኔ ለምሳሌ ወልሂድዬ የትኛውን ሪፈረንስ ለምሳሌ እኛ ፔፐር ስንሰራ ምን ሪፈረንስ ከሌለው ኦልሬዲ ትራሽድ ነው የምንደረገው አይደለ? ምኑን ነው ለምሳሌ የትኛውን ሪፈረንስ ኤምኤልኤን ታይፕ ነው ኤፒኤ ነው የትኛውን ሪፈረንስ ታይፕ ነው የተጠቀምከው? እዛ ላይ የለም ሪፈረንሱ ፔጅ ነምበር እንኳን አላየኸውም ያልኩት ስለማታውቀው ነገር አታውራ። ራሱ ቸርች ፋዘር ጠቅሻለሁ አልጠቀሽኩም? መጽሐፍ ጠቅሼ ምዕራፍና ቁጥር ያላስቀመጥኩት አለ ቸርች ፋዘር መጽሐፍ ላይ። ቪዲዮዎቹን እንዳለ የተናገርኩትን አወጣውና ከተሳሳትኩኝ እኔ እጠይቃለሁ፣ ይቅርታ። ግን ሪፈረንሶቹ ግን ኤግዛክት ለምሳሌ ስታንዳርድ ሳይቴሽን አይደለም፣ ስታንዳርድ ሳይቴሽን አይደለም። ይኸውልህ መጽሐፋቸው በስታንዳርድ ሳይቴሽን የተቀመጠ ተሳስተሃል። መጽሐፋቸው ቸርች ፋዘርስ እሺ፣ የጠቀስኩት መጽሐፍ አንዱ መጽሐፍ ንገረኝ። ከቸርች ፋዘርስ ከጠቀስኩት መጽሐፍ ሪፈረንስ ያልጠቀስኩት እሱን ነው የምልህ። አይ እንደው መጽሐፉን ልንገርህ፣ ሲተች የነበረው መጽሐፍ እንደውም የተደበቀ እውነት ነው የተደበቀ እውነት ነው። ከዛ በኋላ ነው የተደበቀ ነበር። የዛን ጊዜ እኮ ሐሰንም ነበር አማን ቤት መጽሐፉ እጅ ላይ የለም። ስክሪንሹት ተደርጎ ነው ምናምን ሳይሆን መጽሐፉ እጅ ላይ አሁንም ቢሆን የምነግርህ ጊዜ ካለ አንተ እኔ በቅንነት ነው የምነግርህ። እኔ እንደዚህ በጣም ኔጌቲቭ ሰው ስላልኩኝ አንተ በቅንነት መጽሐፉ ይላከልህ ያለበት ቦታ ድረስ የተደበቀ እውነትንም አልሰቀሉትም አልገደሉትም የሚለው መጽሐፍ ስላለ ይላክልህና እዛ ውስጥ ራስህ ሲገባህ ይቅርታ መጠየቅ ካለብህ ይቅርታ ትጠይቃለህ። ካልገባ ደግሞ ሶሪ እንዳታስብ እጠይቃለሁ። እንትን አይደለም ማለት እኔ ወላሂ አላህ በሚያውቀው ነገር ሬቲቭ በእያንዳንዱ መጽሐፌ ላይ ከቸርች ፋዘር የምጠቅሳቸውን ጽሑፎች አንድ ሰው እንኳን ተችቶኝ አያውቅም። ራሱ ቁጭ አድርጌ ነው እንትን ብለው ምናልባት የቁጥር ስህተት እንኳን ካለው መጽሐፉ እንዲገመገም አድርጌው ከእንደገና ራሴ አይቼው ስህተት ካለበት አርሙኝ ብዬ ነው የማወጣው መጽሐፌ ላይ። ለምን ቁጥር ልሳሳት እችላለሁ፣ ያንን ነገር ልሳሳት ይችላል። አንድም ሰው መጥቶ እንደዚህ ምናምን ብሎ አርሙኝ አያውቅም። እንደዚህ ቁጥር ተሳስተሃል እንትን ብላል ምናምን ብሎኝ አያውቅም። ምክንያቱም ብቻ ጥያቄን መልስ ሳይቴሽን ስታደርግ ሳይቴሽን ማለት ነው ሮንግ ነው ካልከው ነገር ላይ ወይንም ከተሳስቷል፣ ተበርዟል፣ ተከልሷል ካልከው ነገር ላይ ሳይቴሽን እንደ ሪፈረንስ መጠቀም ትችላለህ ካልከው ነገር ላይ እችላለሁ። ልክ ነው እያልክ እኮ ነው። እንደዛማ ኮንከ እችላለሁ። እኔ አሁን ለምሳሌ አንድ ጥያቄ ልጠይቅ። ለምሳሌ ቁርአን ላይ አንተ እንደዚህ ይላል ነብዩ መሐመድ ከነብዩ መሐመድ በፊት በምንም ነገር አያምኑም ነበር እሳቸው ብለህ ማስረጃዎችን ጥቅሶችን ታመጣለህ። አምነህበት አይደለም፣ ሪፈረንስ ነው ኢንፎርሜሽን ነው እየሰጠኝ ያለው። አንድ መጽሐፍ ለመጥቀስና ለማጣቀስ ያንን ነገር ትክክለኛ መጽሐፍ ሆነ ማረጋገጥ አይጠበቅብህም። ባይብል ላይ ያሉ ነገሮችን ከኔ እምነት ጋር የሚስማማ ነገር ካለ ይሄ ነገር ይስማማል ብዬ የመናገር ሙሉ መብት አለኝ። ስቃረን ደግሞ የምቃረንበትን መጽሐፉ ላይ ይሄ ነገር እቃረናለሁ ማለት እችላለሁ። ሙሉ መብት አለኝ። ያ መጽሐፍ ይሄ ነገር የሚገርም ነገር እንደዚህ ያለው ብዬ ለመናገር እንትን ማለት አይጠበቅብኝም። በዛ ነገር ላይ ማመንና መቀበል አይጠበቅብኝም። ተበርዟልም ልበለው፣ ተከልሷልም ልበለው፣ ከሌኔ የጻፈበትም ልበለው፣ ማንም ይጻፈው። ለምሳሌ ጳውሎስን ሙሉ ለሙሉ አልቀበልም እኔ። ከጳውሎስ መጽሐፍ ግን ስለ አንድ አምላክ አስተምሮት ከሰማውና ካየው ግን የእናንተ መጽሐፍ ላይ እኮ ጳውሎስ በተናገረው ትምህርት ላይ ስለ አንድ አምላክ ሲያስተምር እዚህ ጥቅስ ላይ ያለ ብዬ መጥቀስ እችላለሁ። ያ ማለት አመንኩበት ተቀበልኩበት ማለት አይደለም። ኤኒዌይ ለማንኛውም ግን ሮንግ ኢንፎርሜሽን ነው። ምክንያቱም እውነት ነው ካልከው ማስረጃ
ማለት ሮንግ ኢንፎርሜሽን አይደለም። አሁን አንተ ያልክበት ትሩ ሪሶርስ ነው ብዬ እኮ ነው አንተ ስትጠቅስ ያ ሳይት ስታደርገኝ ያ ትሩ ሪሶርስ ነው ብለኝ ብዬ ነው የምወስደው። አይደለም እንደዛ አይደለም። እኛ ኮምፓራቲቭ ሪሊጅን ነው እኔ የምወስደው ማለት ነው። እኔ የምወስደው ከዛ ላይ የራስህን ግንዛቤ ተወስድና ትጨምቀዋለህ። መጽሐፉ መጨረሻ ላይ እኮ ይጨመቃል። ሙሉን ስለማታነብ ነው እንጂ አንተ መጽሐፉ እጅ ላይ ሲደርስ መጨረሻ ላይ የዚህ መጽሐፍ ጭብጡ ምን እንደሆነ አሳውቂያለሁ። ማጠቃለያ የሚባል ነገር አለ መጽሐፉ ላይ ማጠቃለያ ማለት ነው። እና ማጠቃለያ ላይ ስታየው ነው ነገሮችን እየተረዳል ነው። ኤኒዌይ ለማንኛውም መጽሐፉ ይላክልህና እርማት ተወስዳለህ ማለት ነው። እንትን ያደረገበትን ይሄ መጽሐፉ ምንም ሪፈረንስ አላቀረበም ምናምን ነገር እያልክበት ያለ ቪዲዮ አለ። እኔ አሁን ራቅ ያለ ቦታ ነው እንጂ ያለው ምንም ሪፈረንስ ይሄ መጽሐፉ ላይ ምንም ሪፈረንስ አላቀረበም። ሁለቱም መጽሐፍ ላይ ብላችሁ ነው ስተቹ የነበሩት። አይ ቲንክ አሁን ከብደውል ነው እንትን ብለት ሊመጣ ኦኬ አሁን አይመጣም። አማን ፊት መቆም አይችልም። እንኳን ነፊት እና ተማሪዎች አማርኛ አምጣው ጥራው ከፈለክ አማርኛ በስነ ስርዓት አስጠናዋለሁ። መጀመሪያ አስጠንቼ ነው ከእኔ ጋር የማወራው። መጽሐፌ ላይ ያሉትን እንትን ስድብ ነው ብሎ ያለበትን መጽሐፍ ነው። ከዛ ነው የምንጀምረው ራሱ ማለት ነው። ማለት አማርኛ በትክክል እንደማይችል ያወቅኩት ያኔ ነው ራሱ። አይ ይሄ ልጅ አማርኛ አይችልም ብዬ መጨረሻ ላይ ቪዲዮ ሲልኩልኝ ተማሪዎቼ ምንድን ነው አማርኛ በደንብ ስለማችል ነው ብለው ሲሉት እሺ ብሎ ነው የተቀበለው። ኡስማን ቤት ነው አማንን ፕሮፋይል ታውቀው ማለት የአማን ፕሮፋይል ለምሳሌ የአንተን ፕሮፋይል በአንደርስታንድ የማደርገው ሌቭል አለ። የአማን ፕሮፋይል ታውቀው በድምጽ አውቀዋለሁ። በፕሮፋይል አታውቀውም። ለምሳሌ የስኮላሪቲ ሌቭሉን ምን ያህል እንደሆነ አታውቀውም ማለት ትልቅ እውቀት ሊኖር ይችላል አካዳሚካሊ፣ ግን ባይብል ላይ እና አማርኛ ላይ ያለው ሀሰን እንደውም እምብዛም አይደለም። ሀሰንም መናገር ይችላል። ኖ አይ እንትን አላልኩም እኮ አካዳሚካል እንትኑ ኤክሰለንሱን አይደለም ማወራው። አካዳሚካል ኤክሰለንሱ ሳይሆን ሪሊጂየስ እና አማርኛ ላንጉጅ ላይ ያለውን እንትን እጥረቱን አይቼዋለሁ ከትችቱ ማለት ነው። እና ሁለተኛ ሶስተኛ ነገር ደግሞ የአእምሮውን ብስለት አላየሁበትም። ወሂድ ከፈለክና ናገጠመኝ ምናምን ነገር ብሎ ያለበትን ኦዲዮስ ምንድነው ቪዲዮ ሲልኩልኝ ህፃን እንደሆነ ነው ያወቅኩት ያኔ። እንደዛ አይባልም። አንድ የተማረ ሰው አካዳሚክ ኤክሰለንስ ያለው ሰው ከአንተ አይሻልም ለእኔ። አንተ ቢያንስ እንትን ራሱ ጠይቀህ ምን ብለህ ምናምን ለመረዳት ምናምን ትሞክራለህ። እሱ ግን ልክ እንደ ህፃን ልጅ ና ከፈለክ ምናምን ይዋጣልን አይነት ነገር የሆነ ሪሲሊንግ ነገር ሲያደርገው ህፃን ነው ማለት ነው ምናምን ብዬ ጸጥ አልኩት። እኔ ብዙ መልስም አልሰጠውም ራሱ ማለት ነው። እና ከመጣን እንነገርኩ አማርኛ በደንብ ነግረዋለሁ። ይምጣ ከፈለገ እዚህ አሚር ቤትም ከፈለገ አሰን ቤትም ከፈለገ ቀጠሮ አድርጎ ይምጣና አንዳንድ ነገሮችን እንትን ማለት ይችላል ማለት አረጋጋዋለሁ። እንደዚህ አግሬሲቭ ቶን እየተጠቀመ እንዳያወራ ለማድረግ እንሞክራለን ኢንሻአላህ። እና ከዛ አንጻር ነው በቀንነት ነው አሁን ምን የምነግርህ ሰው ፐርሰናሊ እንትኑን ፐርሰናሊቲውን ማጣጣል ምናምን አልፈልግም። ምክንያቱም አካዳሚክ ኤክሰለንሲውን ፕሮፋይሉን አላውቀውም። ሊሆን ይችላል የተማረም የታሪክ ምሁርም ሊሆን ይችላል። ግን ከነበረን አንጻር ምንም እንትን አይደለም። እኔ ደግሞ ሪስፔክት ሰጥቼ ምናምን ማወራው ሰው ነው እንጂ እንትን ብለው ሰው አልነበረም። ማለት በጣም ሪስፔክት ቤቱ ሁላ ገብቼ ያን ቀን አንተም አለበት ምናምን ነገር በስነ ስርዓት ያወራሁት ልጅ ነው። እና የሆነ ሰዓት ላይ አጋጣሚ አሞኝ በጠፋሁበት ሰዓት ላይ ልክ እንደዛ በቃ ያዙ ይልቀቁኝ፣ ሀገር ይያዝልኝ፣ ውሸታም ነው የአጭበርባሪ ሀገር ያፈርሳል። በነገራችን ላይ አማን በጣም ጓግቶ ሬድ ቲም ይህንን መጽሐፍ እኔ ላንብበው ዛሬ አንብቤ ጨርሰዋለሁ። አንተ ቶ ተባብለን መጽሐፍ እንደውም ላዝ ማለት ነው። ቆይ ምዕራፍ አንድን ገና እያነበበ ገና ኢንትሮዳክሽኑ ላይ ነው የጀመረው ራሱ ትችት ቪዲዮ መስራት የጀመረው ማለት ነው። ሙሉን ሳያነበው ከዛ ያነብና ቆይ ደግሞ እመጣለሁ ይልና ምናምን ነገር ያደርጋል። እኔ እኮ ይልኩልኝ ነበረ እዛ ሜሴንጀር ላይ እያመጡ እኔ ምንም ችግር እኮ የለውም። አንተ ክሪቲክስ ፔፐር ክሪቲክስ ጥንብርኩሳችን በዜሮች የሚሰጥ እኮ ፔፐር አለ። በስድብ መልኩ አይደለም ያን ያህል መተቸቱ ለአንተ ምንም ክሪቲክ እና ስድብ ይለያያል። መጽሐፉ ላይ ሀሳብ ነው አይደለም የሚፈለገው፣ የተፈለገው ሀሳብ ነው። ሀሳብ ከሆነ ሀሳቡ ትክክል አይደለም ብሎ በተሻለ ሀሳብ ለማድረቅና ለማሳለጥ መሞከር እንጂ ሰውየውን ፐርሰናሊ ምንም ነገር እንትን በማትለው ዝም ብሎ ምናምን ነገር ተሳዳቢ ነው፣ ባለጌ ነው፣ ኢትዮጵያን ሊያፈርስ የመጣ ነው ምናምን ነገር ከምትለኝ እኔ ልንገርህ መጀመሪያ ለአንተ ያለ ወሂድ አፖሎጂስቲክስ በእስልምና ላይ የአቃብ ተናዷለው እኮ የምልህ እኮ እኔ እኮ አሁን እኮ ምን መሰለህ ማለት አንኤክስፔክትድ ሆና አንተን ያስቀመጠ ቦታ አለ ገባ
አዎ ግን የሚለው ነገር የለም። እንደዛ ማለት ሲያደርገው በዛ ፔፐር ተናዷል። እኔ እሱም በዚህ ደረጃ አይደለም የምጠብቀው። በጣም የተማረ ሰው ብዬ ነው ስለማስብ እንደዚህ ኢሞሽናል ዳሜጅ ውስጥ ይገባል ብዬ አላሰብኩም ነበር። እና ለማንኛውም ኤክስፔክት ከማድረገው ሰው አንተም እንደዛ ሆነ። አንተም አሁን ኤክስፔክት ያደረግከው ቶፕ ላይ ያስቀመጥከው የሆነ ደረጃ ላይ ያስቀመጥከው ሰው ሲወርድብህ ምን ሆነዋል ብለህ ልትናደር ትችላለህ። ሂውማን እኔ አልሳደብም። ቢያንስ ማለት በቃ እንትኑ ነው ደረጃው ነው ብዬ ዞር ነው ምለው። ምክንያቱም ጊዜም በዛ እንትን ማለት አለ። በነገራችን ላይ እንትኑ ቸርች ፋዘር ከረሱ ሰለላሁ ዐለይሂ ወሰለም በፊት የነበሩትን እንትን ላቅርብና አይ ቲንክ ወደኛ ጥያቄ እንመጣለን ማለት ነው። ወደኛ ጥያቄ እንመጣለን። አንድ ጥያቄ ጠይቀና ከዛ ለሰዎቹ እድል እንሰጣቸዋለን ማለት እንትናንተ አውቀዋለህ አይደል? ቅዱስ ኤፍሬም ዘሶሪያ በ306 ከ373 ነው ይኖር የነበረው ከረሰላ ዓመት በፊት ነበር። ኤፍሬም ኮዴክስ ኤፍሬማይን ያዘጋጀው ማለት ነው። ኮዴክስ የኤፍሬምን ኮዴክስ ያዘጋጀው ማለት ነው። እሱ ምን አለ መሰለ እንደዚህ ይላል ራሱ ላይ ማለት ነው። የቅዳሴ ማርያምን ያዘጋጀው እሱ ነው ራሱ ማለት ነው። የእሱ ጓደኛው አባ ሕርያቆስ ነው ያዘጋጀው። አባ ሕርያቆስ ስለ እስማኤላውያን ምን ይላል መሰለ በቅዳሴ ማርያም ላይ ማለት ነው ገጽ 69 ላይ ታገኘዋል። ምን ብሎ ይናገራል? እኛ አለ እንደ አይሁድ እንደ ሰባለሳውያን አንድ አካል ነው ብለን የምናምን አይደለንም ብሎ ያስቀምጣል። እስማኤላውያን አንድ አካል ነው ብሎ እንደሚያምኑ እንደነበረ ይናገራል ማለት ነው። በግዕዙ ገጽ ነው የሚለው። ገጽ ማለት ፕሮሶፖም ማለት ነው ራሱ ማለት ነው። ሌሎችም እንትኖች አሉ እንደዚህ አይነት እንትኖች የሚለው አለ ራሱ በእንትና ሃይማኖተ አበው ላይ ብትመለከት ብዙ ቦታ ላይ እስማኤላውያን ሰባሌሳውያንና የአይሁዳውያን አንድ ገጽ እያሉ ይናገራሉ። እኛ ግን 3 ገጽ ብለን ነው የምናምነው፣ የኛ ይለያል እያሉ ሃይማኖተ አበው ላይ እና አትናቴዎስ እና ምናምን ነገር ብዙዎቹ አቅርበዋል። እንደዚህ አይነት ነገር ማለት ነው። ኤግዛምፕል ነው ያመጣውልና ይሄን ይመስላል። እኔ ጥያቄ ጠይቀህ። እሺ አንድ ጥያቄ ጠይቀህ ሰዓት ስለደረሰብኝ። እሺ ችግር የለውም። ሐዋርያት ሥራ ምዕራፍ 7 ላይ ያወጣ ኦኬ ምዕራፍ 7 ቁጥር ስንት? ሐዋርያት ሥራ ምዕራፍ 7 ቁጥር 15 እና 16 ወይ ኦኬ ያቆምር አገኘው እየከፈተልኝ ነው። እንትን ላይ ስለሆንኩ ስድብ አይፈቀድም። ስድብ የተሸናፊነት ምልክት ነው። ታች ያላችሁ ምዕራፍ ወጥቶላል። ራስን እንድታወጣው ስለፈለኩኝ የሐዋርያት ሥራ ምዕራፍ 7 ቁጥር 15 እና 16 ላይ እስጢፋኖስ ነው የሚናገረው። ያዕቆብ ወደ ግብፅ ወረደ፣ እርሱ ሞተ። አባቶቻቸውም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከኤሞር ልጆች በብር መቃብር ገዝቷል። ማስረጃ ቁጥር 7:15 እሺ ኦኬ እንደዚህ ነው የሚለው። ኦኬ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቶቻችንም ወደ ሴኬም አልፈው አብርሃም ከሴኬም አባቶች ከኤሞር ልጆች በብር ከኬሰም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል ተጽፏል እኮ። ገዝተዋል ወይ? አብርሃም ገዝተዋል ወይ? ሴኬም በአብርሃም ዘመን ነበር ወይ? የሴኬም ልጆችስ በአብርሃም የኤሞር ልጆች በአብርሃም ዘመንስ ነበሩ ወይ በታሪክ ውስጥ? ኦኬ ይሄንን ከብሉይ ኪዳን ሪፈረንስ ልሰጥ አልችልም፣ አላስታውስም። ኦኬ አብርሃም አልገዛም፣ ከኤሞር ልጆች አልገዛም። ኤሞር በእነ አብርሃም ጊዜ አልነበሩ፣ የነበረው በያዕቆብ ጊዜ ነበረ። የያዕቆብ 12 ልጆች ከወለደ በኋላ የነበረ ሰዎች ናቸው። ዘፍጥረት 34:4 ላይ ከሴኬም አባቱ ኤሞርን ይህን ብላቴና አጋባኝ ብሎ ዲናን ወንድሞቹ ሲያስነውሩ ነበረ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ ይላል።
በያዕቆብ ዘመን የነበሩ ናቸው ራሱ ማለት ነው እንጂ በአብርሃም ዘመን አልነበሩም ጭራሹኑ ማለት ነው። አብርሃም መቃብር የገዛው ከእንትን ልጆች አይደለም፣ ከኤሞር ልጆች ከሴኬም አባት ከኤሞር ልጆች አይደለም የገዛው ኦሪት ዘፍጥረት ላይ ስትመለከተው ቁጥር 23 16 ላይ የገዛው ከኤፍሮን ከሚባል ሰው ነው። በ400 ሰቅል ነው የገዛው። በ100 በጎች የገዛው አብርሃም ሳይሆን ያዕቆብ ነው። ስለዚህ ዘፍጥረት ላይ ሐዋርያት 17 15 ላይ ያለው ሰው ተሳስቷል። ምን ትላለህ? አይ ምንም አይደለም፣ ተሳሳተም አይደለም። ምክንያቱም ማን ነው የትኛውን ነው የምንቀበለው? 49:33 ላይ ያለውን እናንብበው። ዘፍጥረት ምዕራፍ ስንት? 49:33 49:33 አንብብለት። ኦኬ እሺ ምን ፈለክ እዚህ ጋር 33 ላይ ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ አስተሰብስበው ሞተ፣ ወደ ወገኖቹ ተከማቸ ነው የሚለው 33 ላይ። ያ አሁን እኔ ያዕቆብ የሴኬምን ነው የገዛው፣ አብርሃምን የኤብሮንን ነው የገዛው አይደል? ገዝተዋል ወይ ነው ጥያቄው። አብርሃም ገዝተዋል ነው የሚለው እና አብርሃም ገዝተዋል ወይ? አብርሃም የማን ነው? የሄብሮንን ገዝቷል አይደለ? አልገዛም። ከኤሞር ልጆች አልገዛም አብርሃም። አይ ገዝቷል እንጂ አልገዛም። አብርሃም ከኤሞር ልጆች አልገዛም። ከኤሞር አልገዛም። ራሱ አልገዛም። አብርሃም ማስረጃ የለንም። ከኤፍሮን ነው የገዛው። ኤፍሮን ደግሞ እና ኤሞር ሁለቱ የተለያዩ ናቸው። ዘፍጥረት 23 16 17 ላይ ታገኘዋለህ። አብርሃም የኤፍሮንን ነገር ሰማ። አብርሃም በኬጢ ልጆች ዘፍጥረት 23 ላይ የተጻፈ ነው። አብርሃም ከኤብሮን እንደገዛ ዘፍጥረት 13 ላይ ተጽፏል ነው 23 ላይ አይደል እንዴ? 23 እኮ አልገዛም ነው እኮ የምልህ። ከኤሞር ልጆች አልገዛም ነው የምልህ። ከሴኬም አባት ገዝቷል። ኦኬ ይሄንን እኔ አብርሃም ከእንትን እንደገዛ አስታውሳለሁ። የገዛው ኦሪት ዘፍጥረት 23 ላይ እኮ የሚናገረው ነገር ቁጥር 18 ላይ ዘፍጥረት 23 ላይ ማን ነው? ዘፍጥረት 23 ላይ እየተናገረ ያለው ሌላ ነው፣ ሌላ ታሪክ ነው። አብርሃም ገዝቷል፣ ግን የገዛው ከማን ነው የሚለው ከኤፍሮን ከሚባል ሰው ነው። በ400 ሰቅል የገዛው ገብቷል። አልነበረም፣ በቦታው አልነበረም ራሱ ማለት ነው። የሴኬም ልጆች ጋር አልነበረም ራሱ። የሴኬም ልጆች ሌሎች ናቸው። ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። ስለዚህ በብር መቃብር አልገዛም ነው። በ400 ሰቅል ግን የገዛው አለ። የገዛው ግን ከእንትን አይደለም፣ ከሴኬም አባት ከኤሞር ልጆች አይደለም ነው እያልኩ ያለሁት። ስለዚህ ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያለው ሰው ወይ ዋሽቷል ወይ ደግሞ መጽሐፉ ከመጀመሪያውኑ ጀምሮ የሆነ ነገር ገብቶበታል። ኦኬ መዋሸት ዋሽቷል ብዬ አልቀበልም። ምክንያቱም ካልዋሸ ምንድን ነው ይህን ነገር አስታርቅልኝ። ኖ አሁን እኮ ይሄ በጣም እንትን ዲቴል ማየት አለብኝ። አሁን አላስታውሰውም። ገብቷል። ችግር የለውም። በቃ ይኸውና ሌላ ጊዜ ስታገኘኝ መልሱን ይዘህ ትመጣለህ ማለት ነው። ምንም እንትን የለውም። እሺ እናመሰግናለን። አንድ ቴዎሎጂካል ቅድም ያልኩ ነገር ልጠይቅ እስኪ። ዲቫይን አትሪቢዩቶች አንተ ያው አሁን የመለኮት ዲቫይን አትሪቢዩቶች አሉት አይደል? አንድ መለኮት እነኛ አትሪቢዩቶቹ ኢንትራንሲቲቭ ናቸው፣ የማይሻገሩ ሌሎች አካላቶች ላይ የማይገኙ ማለት ነው። ለምሳሌ ሁሉም ማወቅ፣ በሁሉ ቦታ መገኘት፣ ዘላለማዊነት፣ ፈጣሪነት እና ሁሉን ቻይነት፣ እነኚህ ነገሮች ዲቫይን አትሪቢዩት እንላቸዋለን። ልክ ነኝ አይደል? ኦኬ። ዲቫይን አትሪቢዩት ኢየሱስ ክርስቶስ የለውም ብለህ ታስባለህ? በምድር ላይ ሲመላለስ የለውም። ለምሳሌ ሁሉን አያውቅም ነበረ። ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ኢየሱስ ክርስቶስ ምን ይላል? ሂ ኖውስ ኦል ፒፕል ተብሎ ተጽፏል። ለምሳሌ እኮ እንደዛ የተባለበት ምክንያት አለ።
ቆይ እነግርሃለሁ። ኖ ኦል ይላል እኮ እስቲ አንብበውና ሌላም ኦል የተባለው ሌላም አለ። አንተም ኦል ተብለሃል። ኖ አይ ዶንት ኖ ኦል ቲንግስ ጂሰስ ምንድነው? ኢየሱስ ክርስቶስ ነገር ግን ኢየሱስ ሰዎች ምንድን ነበረ ጥቅሱ? ነገር ግን ይልና ኢየሱስ ሰዎችን ሁሉ ያውቅ ነበር ተብሎ ተጽፏል። እንደውም መስክረውለታል። በሰዎች ያለውን ሰዎችን ሁሉ ከማወቅና ሁሉ ነገር ከማወቅ የትኛው ነው በጣም ሰፊ? ሁሉ ሰዎችን ሁሉ ያውቅ ነበር። ሰዎችን ሁሉ ማወቅና ሁሉን ነገር ማወቅ የትኛው ነው ሰፊ ነው እኮ ብዬ ጠየኩ። መልስልኝ። ሰዎችን ማወቅ ነው። ሰዎችን ማወቅማ እንትን ነው። ሰዎች ብቻ ነው፣ እንስሳትን እጽዋትን አታውቅም ማለት ነው። ሁሉን ነገር ማወቅና ሰዎችን ሁሉ ማወቅ የትኛው ነው ሰፊ ነው ብዬ ጠየኩ። ሰዎችን ማወቅ በጣም እንትን ነው። ምክንያቱም ምን አሉት መሰለህ ዘፍጥረት እዛው ላይ ማወቅ ይኸውልህ ሰዎችን ሁሉ አውቃለሁ፣ እንስሳትንም አውቃለሁ፣ እጽዋትንም አውቃለሁ፣ ሰማይና ምድርን አውቃለሁ ማለትና ሰዎችን ሁሉ አውቃለሁ ማለት የትኛው ነው የሚሰፋው ነው ብዬ ጥያቄ ያቀረብኩልህ። ኖ ይኸውልህ አሁን ኢየሱስ ኮንታክት እያደረገ ያለው እየተገናኘ እያወራ ያለው ከሰዎች ጋር ነው አይደል እንዴ? ጥያቄ መልስ። ኦምኒሸንት ነው ያልኩበት ኢየሱስ ክርስቶስ ኦምኒሸንት ነው ያልኩበት ምክንያት ጠይቀን እየመለስክ አይደለም። ሬቲቭ እየተለማመጥን አይደለም። ሁሉን ነገር ሰዎችን ሁሉ ተብሏል። ቤዝድ ኦን ኮንቴክስት አይደለም። ሰዎችን ሁሉ ማወቅ ነው የሚከብደው ወይስ ሁሉን ነገር ማወቅ ነው ሰፊ? የትኛው ነው ሰፊ? ሰዎች ማለት ለእኔ ይሄ ምንም አይደለም። አሁን ቤዝድ ኦን ዲስ ኮንቴክስት እኮ ነው እያወራን ያለ ነው እኮ። ልነግርህ እኮ ነው። ቀላል ነገር ነው ደግሞ አይልም እንደዛው። እስኪ ግሪኩን አውጣውና እንደዛ አይልም ራሱ። እስኪ አውጣው ዮሐንስ ወንጌል ምዕራፍ 2 መጀመሪያ አማርኛውን አውጣለት እና የተለያየ እንግሊዝኛ ቨርዥን እያመጣህ ነው አንተ የምትጠቀሙ። ከዛ ወደ ግሪክ እንሄዳለን አማርኛው ካላስማማል። ዮሐንስ ወንጌል ምዕራፍ 2 ላይ ብሉ ሌተር ባይብል ላይ ሊሄደሽ ልፈትል ከዛ ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ማለት ነው። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰዎች ማንም ሊመሰክርለት አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ ለሰው ያለውን ነገር ያውቅ ነበር እና እያለ ይናገራል። ሰዎችን ሁሉ ሲል ሁሉ የሚለው ቃል በባይብል ውስጥ አንጻራዊ ሆኖ ይመጣል፣ ፍጹማዊ ሆኖ ይመጣል ማለት ነው። አንጻራዊና ፍጹማዊ ሆኖ ይመጣል። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ያወጣለት ስለ እውቀት፣ አሁንም ስለ እውቀት ነው የምናወራው። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ይታያል። እናንተ ሁሉን ታውቃላችሁ ይላል። ሁሉን ታውቃላችሁ ይላል። ሁሉን ታውቃላችሁ ፓንቴስ ነው የሚለው። ፓንታ ከሚለው ቃል ነው የመጣው። ፓንቴስ ሁሉን ነገር ታውቃላችሁ ይላል። ምን ማለት ነው? ሁሉን ነገር ታውቃላችሁ ማለት ነው ከእግዚአብሔር መንግስት የሆነው እንደዛ። በተመሳሳይ በኮንቴክስት የማያውቃቸው ነገሮች እንዳሉ ስለተነገረን አንጻራዊ ነው የክርስቶስ ማወቅ ማለት ነው። ለምሳሌ ኤልሳ ምን ይል ነበረ? ኤልሳ ያውቅ ነበር አይደለ? ኤልሳ እንትኑት ንዕማ ማን ነው እንትን ላይ ሶሪያ ላይ የነበረውን ነገር ያውቅ ነበር። እንዴት ሊያውቅ ቻለ? ሁለተኛ ነገሥት ምዕራፍ 6 ቁጥር 12 ላይ በእልፍኝ ውስጥ ያለውን ነገር ሁሉ የምታውቅ በእስራኤል ዘንድ ያለ ኤልሳ የሚባል አለ። እሱ ነው። ከዛ አንጻር ነው እንትን ያለ የእግዚአብሔር መንፈስ ስላለበት ነው ኤልሳ። አዎ ኢየሱስ ክርስቶስም የእግዚአብሔር መንፈስ አርፎበት። አዎ ኢሳይያስ 11:1 ላይ ያወጣለት። አዎ ኢሳይያስ 11:1 ላይ አውጣለት። አውጣለት ኢየሱስ ክርስቶስ አንዴ ተረጋጋ። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ኢየሱስ ክርስቶስ ስታነበው ስለ ሰው ማንም ሊመሰክርለት አያስፈልገውም ነበርና ሐዋርያት ሥራ ላይ ሳይሆን ዮሐንስ ወንጌል ራሱ በሰው ያለውን ያውቅ ነበር። ራሱ በማን ሐዋርያት ሥራ ላይ አይደለም ያለው። ቆይ አንዴ ተረጋጋ ሬቲም። ሐዋርያት ሥራ ምዕራፍ 2:24 ላይ ሳይሆን ዮሐንስ ወንጌል 2:24 ላይ ነው ያለው። እሱን አንደኛ አስተካክለው። ሁለተኛ ነገር ደግሞ ምንድነው ኢየሱስ የሚያውቅበት ምክንያት አለው። ኢሳይያስ 11:1 ላይ አውጣለት ለምን እንደሆነ ይታያል። ኢሳይያስ ላይ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያወራል። ስለ መሲሁ ነው የሚያወራው። ምን ያርፍበታል ይላል? ምን ያርፍበታል ይላል? የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር መንፈስ ያርፍበታል። የእውቀት መንፈስ ስላረፈበት ነው ኢየሱስ የሚያውቀው የነበረው እንጂ ኢየሱስ ነብይ እንደሆነ ሰው እንደሆነ ተነግሮናል። ስለዚህ ሰውና ነብይ ከሆነ ኢየሱስ የሚያውቀው የነበረው የእግዚአብሔር መንፈስ ስላረፈበት አንድ።
ሁለተኛ ነገር ደግሞ የእውቀት መንፈስ ስላረፈበት ያውቅ ነበረ እንጂ ኢየሱስ ክርስቶስ ሁሉን ነገር አያውቅም። የማያውቃቸው ነገሮች ደግሞ እንዳሉ ማስረጃዎች ልሰጥህ እችላለሁ እኔ። ኖ እሺ፣ ችግር የለም። የሚጠቀሰውን ጥቅስ ያው ስለማውቀው ማለት ነው። አሁን እዚህ ሁለት ጥቅስ ነው የምሰጥህ። አሁን የእውቀት ሁለተኛው ጥቅስ በራሱ የመጀመሪያውን ጨረስን። በሰዎች ያለውን የሚያውቀው የነበረው ሪፊዩት አደረግብኝ። ሪፊዩት ያደረግኩብህ ለምሳሌ ዮሐንስ ወንጌል ምዕራፍ 7 ላይ ታስታውሳለህ? የሰማርያ ሴት ውሃ ልትቀዳ የመጣችው ሴት ሴቲቱን መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱን ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው እኮ አለችው። ነብይ ነው አላውቅም፣ አንተ አምላክና ፈጣሪን እኮ አይደለም ያለችው። ይህንን ነገር ስታውቅ ምንድን ነው ያለችው? አንተ ነብይ እንደሆንክ አያለው አለችው። አንደኛ ነገር። ሁለተኛ ሉቃስ ወንጌል 7:39 ላይ ያው ኢየሱስ ተልኮ የመጣም ስለሆነ ነብይ ነው ብለህ ነብይ ከሆነ ደግሞ የነብይነትን ክራይቴሪያ ሙሉ ለሙሉ ፉልፊል አድርጓል። እሱ ምንም ስለዚህ ከራሱ አይደለም ከአባቱ እየሰማ ነበር የነበረው። እንደገና ኢሪቴት ሆንክ መደራረብ ጀመርክ ራሱ እና ምን አለ መሰለ ሉቃስ 7:39 ላይ ታስታውሰዋለህ? የጠራው ፈሪሳዊ አይቶ ይህ ነብይ እንደሆነ ይቺ የምታደርሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር አለ። ነብይ ቢሆን ኖሮ ያቅ ነበር አለ። ስለማንነቷ ማንም ሳይነግረው ያቅ ነበር አለ ነብይ ቢሆን ኖሮ። እና ነብይ አይደለም አለ። ለምን? አንድ ኃጢአተኛ ሴት መታ እግሩ ስተደፍታ እግሩን እየሳመች ያለቀሰች ስትዳስሰው አይቶ ፈሪሳዊው ምንድን ነው ያለው? ይህ ሰው ነብይ ቢሆን ኖሮ የምትዳስሰው ሴት ማን እንደሆነች ባወቀ ነበር አለ። ለምንድን ነው እንደዛ ያለው ሲባል አንድ ነብይ ከሆነ በኋላ ከፈጣሪ ኤክስትራን ኦርዲነሪ ኖሌጅ የሚባል ነገር ያገኛል። ከዛ አንጻር ነው ሴትዮዋ ልትል የቻለችበት ምክንያት ማለት ነው። ኢየሱስም የሚያውቃቸው የነበሩ ነገሮች በአጠቃላይ ከፈጣሪ እየሰማ ነበር ሲያውቃቸው የነበረው። ከራሱ ምንም ነገር እውቀት የለውም ኢየሱስ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ነገር አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን ነገ የላከኛ ከራሱ ምንም ነገር ካልተናገረ ኢየሱስ ዲቫይኒካሊ እኮ ይኸውልህ፣ ወይድ አሁን እኮ ልክ እኮ ነው የምጠቅሰውን ጥቅስ እኔ ተቀበልኩኝ። ግን ምን መሰለህ፣ እኔ አሁን ኢየሱስ ክርስቶስ ከአብ ተለይቶ የሚያደርገው ነገር የለም። ምክንያቱም የአብ ፍቃድን ያደርጋል። ገብቷል? እሱ እንዳለ ሆኖ ነው። ምክንያቱም ከአብ ወጥቼ መጥቻለሁ ብሏል አይደለ? እኔ አሁን እዚህ ጋር ኦምኒሸንት ያልኩበትን ጥቅስ ኦምኒሸንት ከሆነ ለምን ይሰማል ከሌላ አካል? ዲያር ዘሴም መንግስት ውስጥ እኮ ነው ያሉት። ስለ እግዚአብሔር መንግስት ያለው ከራሴ ምንም አልተናገርኩም አላ። ከራሴ ለምን አለ? እሱ ምክንያቱም እሱ ከራሴ ያለበት ምክንያት አንደኛ ኢየሱስ ከአብ ተልኮ ዲፔንደንስ ሪሌሽንሺፕ ዊዝ ሂዝ ፋዘር ያንን ለማሳየት ለምንስ ይላካል? ራሱ መላክ እኮ ማለት ራሱ እኮ መልእክቱ ኢየሱስ ክርስቶስ እኮ የመጣበት ምክንያት አለ እኮ። መልእክቱ የተቀበለው መልእክት ከማን ነው? ይኸውልህ ሬቲቭ ወደ መጀመሪያው እንመለስ። ወይ ይኸውልህ እኮ ነገር እኮ አንድ ሙሉን አዋቂ አይደለም ነው የምልህ። ምክንያቱም መልእክተኛ ከሆነ የራሱ አይደለም መልእክት ማለት ነው። መልእክተኛ ሁሉን አዋቂ ነው ስትል ሌሎች ሐዋርያቶች ግን መስክረውለታል። ሁሉን ታውቅ ዘንድ ማንም ዮሐንስ ወንጌል ምዕራፍ 16 ቁጥር 30 ላይ ሁሉን እንድታውቅ ማንም ሊጠይቅ እንደማትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደመጣ እናምናለን አሉት። ዮሐንስ መልእክት ቅድም ይኸውልህ አንተ ሁሉን ታውቃለህ ጴጥሮስ ብሎታል። ልክ ነህ። አንተ ሁሉን ታውቃለህ ተብሎ የተባለበትን የጻፈው ሰውዬ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ እናንተ ሁሉን ታውቃላችሁ ብሏል። እናንተ ሁሉን ታውቃላችሁ አለ አይደለ? ሁሉን ታውቃላችሁ ይላል። ተመሳሳይ ቃል ነው። እሺ እንትን አይደለም። ራሱ ኢየሱስ ሁሉን አያውቅም። ሁሉን እንደማያውቅ ብዙ ማስረጃዎች እሰጥሃለሁ። ኢየሱስ አወቀ የተባለበት አግባብ አንደኛ እዚህ ጋር ምንድን ነው? ዮሐን 16:30 ብቻ በደንብ አንተ እዛው ላይ ሆነ ኤክስፕሌን አስረዳለሁ። ዮሐንስ ወንጌል 8:28 ላይ ያወጣለን። ኦኬ ያቆም ነው 16:30 እኮ 16:30 እኮ ቀላል እኮ ነው። ራሱ ምንድን ነው የሚለው? አንተ ሁሉን ታውቃለህ አሉት አይደል ሐዋርያት። ሁሉን እንድታውቅ ማንም እንድትጠይቅ እንደማትፈልግ አሁን እናውቃለን አሉት። አዎ። ስለዚህ አሁን ምንድነው ኢየሱስ ምን ያለ ሁሉም ምን ያለ ማለት ነው? ምን ይላል ማለት ነው? ከየት እንደመጣ ራሱ እዛ ጋር ኮንፈርም አይደለም። ቆይ ተረጋጋ። አንተ ሁሉም ምን ትላለህ ብለውታል።
ሁሉን እንድታውቅ ማንንም ልጠይቅ እንደማትፈልግ አሁን እናውቃለን። አዎ አሁን እሱ ፖይንት አለው። አሁን ለምን እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ይነግራል። ኢየሱስ ራሱ ማለት ነው። አንብብለት ሐሰን። ሐሰን አለ። እሺ ስለዚህም ኢየሱስ እንዲህ አላቸው፣ እኔ ላንብበው። ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁ ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ የዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። አባቴ እንዳስተማረኝ ይላል። ማን ያስተማረው? ኢየሱስን ታው ተምሯል እኮ። ምንድን ነው ያስተማረው? ሁሉን የሚያውቅ። ስለዚህ የሚያውቃቸው የነበረው ማን በምድር ላይ በስጋ የተገለጠ ነው ወሂድ አይ እንደዛ ባዮር ካልቸር ያደገ በስጋ ነው የተቀላቀለ ኢየሱስ ክርስቶስ ባዮር ካልቸር ያደገ ማን እንዳስተማረኝ አለ አብ እኮ። እንዴት ይማራል? አንድ ሁሉን ነገር የሚያውቅ ከሆነ ከመጀመሪያ ያወቀው ነገር አለ። ሪሌሽንሺፕ አለኝ ነው እዚህ ጋር ሪሌሽንሺፕ እንዳስተማረኝ ነው የሚለው። ቅድም አንተ ምን አልከኝ መሰለህ? ቅድም አሁን ለምሳሌ ይሄ ለማለት ጋይድ ለማድረግ ነው ምናምን ብለህ እኮ ኮንቴክስቹዋል ዴፊኒሽን ሰጥተህ አይደል? ቅድም ለጠየቁት ጥያቄ አይልም ብለህ ኤግዛክት የሆነ ወርድ ነው ይሄ ኤግዛክት ወርድ ፋይል ሪቲም እኔ ያመጣሁት ሊንጉስቲካል አፕሮች፣ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች አምጥቻለሁ። እኔ አሁን እየሞገትኩ ያለሁት ጥያቄ እየጠየቅኩ ያለሁት ዮሐንስ ወንጌል ምዕራፍ 16 ላይ ያለው ጥቅስ አንተ ሁሉን ታውቃለህ ሲል ያ ያወቀው እውቀት ሁሉን ነገር ያወቀው እውቀት ከራሱ ያመጣው ነገር አይደለም። ለምን? ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ለምን? ተምሮ ነው ያገኘው እውቀቱ ማለት ነው። እንደገና ደግሞ ዮሐንስ አብ የተለየ እውቀት የለውም። አብ የሚያውቀው አስተምሮት ነው። አብን ማንም ያስተማረው የለም። ተምሮ ነው ያገኘው። ተምሮ ነው አብ አስተምሮት ነው ያወቀው ራሱ። ትምህርቴ ከላከኝ ከኔ አይደለም ማለት ነው። ስለዚህ እውቀቴ ከላከኝ እንጂ ከኔ አይደለም ማለት ኖ። እንደውም እኮ ይሄንን ነው እውቀቴ ከራሴ አይደለም ማለት ነው። ኢየሱስ ክርስቶስ እኮ ራሱ እኮ ምን አድርጓል? እኔና አብ አንድ ነን ብሏል እኮ አይደል? እንደ ዮሐንስ እሱ ሌላ እንትን ነው። የእሱ የዓላማ አንድነት ነው። ሌላ ቦታ አትይ። ኖ አይሁዶቹ ግን የዓላማ አንድነት ነው። የዓላማ አንተ ሰው ሆነ ሳለ እንዴት ራስን ከአምላክ ጋር ታስተካክላለን ያሉት አላሉትም። እንደዛ አላሉም። እንደዛ አይደለም ያሉት። እንደዛ አይደለም ያሉት። አውጣው። መጀመሪያ ያልከውን ንገረው። መጀመሪያ ያልከውን ተናገር። እንደዛ አላሉም። ምንድነው አንተ ሰው ስትሆን ራስን ከማጋ እሺ 10:30 እንደዚህ ይኸውልህ ምን ነው አይደለም። መጀመሪያ ያልከውን እንትን እንድታስተካክል ስለፈለኩ እንደዛ የሚል ጥቅስ የለም። መጀመሪያ ምንድን ነው ያልከው? ጻፍልኝ አንድ ጊዜ አሚር። እሺ እንደዛ የሚል አንተ ሰው ስትሆን ራስን አይደል ያልኩት? አንተ ሰው ስትሆን ራስን ከአምላክ ጋር ነው አይደል? ከአምላክ ጋር እንደዛ ከአምላክ ጋር ስለምን ታስተካክላለህ ነው? አስተካክል። ኦኬ ይጻፍልህ መጀመሪያ። እንደዛ የሚል ነገር የለም። አታውጣው። ከማውጣት በፊት ቆይ፣ አታውጣው፣ አትቸኩል። እሺ አወጣሁት። እሺ ይኸውልህ እንደዚህ ነው የሚሉት ስለ መልካም ስራ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱ። ስለማድረግ አይደለም ያሉት። ራስን አምላክ ስለማድረግ ይላል። ሲጀመር ጀምሮ የሐሰት ክስ ነው። ፎልስ አሊጌሽን ነው። ለምን ብትል ራስን አንድ ሰው ምን ማለት እንደፈለገ እነሱ በዛ አይደለም እንደዛ ያሉት። ሰው ሆነ እንዴት አምላክ ራስን አምላክ አድርገሃል ያሉት ፎልስ አሊጌሽን ነው። ከመጀመሪያውኑ ክሌም ያደረገው አምላክ ነኝ ብሎ ክሌም ስላደረገ አይደለም እንደዛ ያሉት። ፎልስ አሊጌሽን ነው። አንድ ነገር ራስን ማምለክ ኢየሱስ ራሱን አምላክ አድርጓል እንዴ? ራስን አምላክ የምታደርገው ነገር ነው እንዴ? በማድረግ ላይ የተመሰረተ ነው እንዴ? እነሱ አንደርስታንድ ያደረጉት እንዴት ነው? አምላክ አደረግክ ብለው ነው አይደል? ፎልስ አሊጌሽን ሰው ስትሆን ራስን አምላክ አድርገሃል ማለት ፎልስ አሊጌሽን ነው። ሲጀምር የሐሰት ክስ ነው። እሱ ያለው ምን ብሎ ምን ስላለ ነው? እኔና አንድ ነን አለ። እሱ እኔና አንድ ነን አለ አይደለም። ትሳደባለህ። ቁጥር 36 ላይ ቁጥር 36 አንብበው። እንደዛ አይደለም። እኔና አንድ ነን ስላለ አይደለም። ቁጥር 36 የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁና። ስለ ስድብህ ምን ነግረህ? ቆይ ልንገርህ፣ ተረጋጋ። ዮሐንስ ወንጌል 10:34 ላይ ሬቲም እየተናገረ ያለው ስለ መልካም ስራ አንወግርህም። ድንጋይ ሊወግሩት አነሱ። ሲያነሱ ስለምን ተወግሩኛላችሁ ሲላቸው ስለ መልካም ስራ አንወግርህም፣ ሰው ስትሆን ራስን አምላክ ስለማድረግ ብሎ ሲሉት የሐሰት ክስ ነው። ከዛ በኋላ ምን አለ?
ምንም አለ የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ ትሉኛላችሁ ወይ? እኔ ያልኩት የእግዚአብሔር ልጅ ነኝ ነው ብሎ ያለው እንጂ እኔና አብ አንድ ነን ስላልኩኝ አላለም። የተነሳው ነገር ምንድነው? ልጅ ነኝ የሚለው ነገር ሲያመጣ ከዛ በኋላ ያ ነገር ስላናደዳቸው ከዛ በኋላ የሐሰት ክስ ከሰው ያላለውን ነገር ብሏል ብለው ፎልስ አሊጌሽን ነው የሰሩበት። የሐሰት ክስ ነው የመሰረቱት እንጂ ስለ ዮሐንስ ወንጌል እንደዛ ፎልስ አሊጌሽንም ቢሆን ግን ምንድነው ብለው ነው ያሰቡት እነሱ። ምንድነው ያሉት? የእግዚአብሔር ልጅ በሚለው ነገር ላይ ነው። እኔና አብ አንድ ነን የሚለው አይደለም ያስወገራቸው። ከመጀመሪያውኑ አባቴ ብሎ ሲል ራሱን በእግዚአብሔር ልጅ በሚለው ነገር ስላስቀመጠ ነው። አሁን ወደ እውቀቱ ተመለስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እውቀቴ ከራሴ ሳይሆን ከላከኝ ነው፣ ይህ እውቀት ከኔ ወይም ከአምላክ እንደሆነ ታውቃላችኋል። ሁለት ነገር ነው ያስቀመጠው፣ ወይ ከኔ ነው ወይ ከአምላክ ነው፣ መለየት ትችላላችኋል። ስለዚህ እውቀቱ ከራሱ ካልሆነ ኢየሱስ ያውቃቸው የነበሩ ነገሮች በአጠቃላይ አምላክ አስተምሮት አምላክ አሳውቆት እንጂ ከራሱ እውቀት የለውም። አንድ ሙሉ አዋቂ ኦምኒሴንስ የሆነን አካል ሌላ አካል ሊያስተምረው አይችልም። አንድ ሊያሳውቀው አይችልም። ከሌላ አካል ሊያዳምጥ አይችልም ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ እንደዛ ነው። የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለዚህ ለዓለም ሲናገር የነበረው ኢየሱስ እየሰማ ነበር። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ሰምቶ ነው ሲያስተላልፍ የነበረው። ኢየሱስ ሲያውቅ የነበረው ማንኛውም ነገር እውቀቱ ከራሱ ያመጣው ነገር አይደለም፣ ከላከው እየሰማ ሲያስተላልፍ የነበረው። ችግር የለም እሱ ለምሳሌ የባሪያ መልክ ይዞ እንደ ሰው መጥቷል ክርስቶስ። አሁን ያንተና ሁለት ጥያቄ ነው። ምን ላይ ነው እንደዛ የሚለው? ኢየሱስ በሰው ያለውን ያውቃል። ቆላስይስ ላይ እንሄዳለን እዛ ጋር ኢየሱስ በሰው ያለውን ያውቃል ወይንስ አያውቅም? ያውቃል። የሚያውቀው ግን ተነግሮት ነው። አዎ ተነግሮት ነው። ነብይ ስለሆነ ነው የሚያውቀው። ኢየሱስ በሰው ያለውን ያውቃል። በሰው ስለነበረ ነብይ ስለሆነ ያውቃል። ኦፍ ኮርስ ያውቃል። ግን የማያውቃቸው ነው። ሁሉን ነገር አዋቂ አይደለም ኢየሱስ። የማያውቃቸው ነገሮች አሉ። የማያውቃቸው ነገሮች አሉ። ለምሳሌ ኤግዛምፕል ልስጠት። አብ የራሱ የሆነ እውቀት አለው፣ እውቀት፣ ፈቃድ፣ ስሜት አለው። ይኸውልህ አብ ከኢየሱስ የተለየ እውቀት የለውም። ኢየሱስም ከአብ የተለየ አብ ፐርሰን በጋድሄድ ውስጥ ማለት ነው። ፐርሰን ነው አይደለ? አዎ ፐርሰን ነው። ኦኬ ፐርሰን ነው። ያ ፐርሰን ማይንድ ኢሞሽን ዊል አለው አይደል? የራሱ እውቀት፣ ፈቃድ፣ ስሜት አለው። ስለዚህ የአብ ስሜት፣ እውቀት፣ ፈቃድ የወልድ ነው። የተለያየ ፐርሰን ስለሆኑ ፈቃድና እውቀት አንድ ነው። በፈቃድ አይለያዩም። እኛ እኮ ምናምነው እንደዚህ እኮ ነው። በፈቃድ አይለያዩም ወይ ነው? እንዴት መሰለህ? አትደራረባ። ለምጠይቀህ ጥያቄ አብ፣ ወልድ፣ መንፈስ ቅዱስ በአካል ስንት ናቸው? በአካል ሶስት፣ በዲቫይን አትሪቢዩት በመለኮት አንድ። ስለዚህ አብ የራሱ የሆነ አካል ካለው የራሱ የሆነ እውቀት፣ ስሜት አለው አይደል? እውቀት፣ ስሜት፣ ፈቃድ አለው አይደል? የአብ እውቀት መለኮት የምንለው ነው። ኖ አይደለም። የአካሉን አትሪቢዩት ነው። የአካሉን እውቀት ነው የምነግርህ። የኔቸር መገለጫ ነው እኮ። ማይንድ ኢሞሽን አይደለም። ስለ አካል ነው የማወራው። አንድ ፐርሰን የሚባለው ማይንድ ኢሞሽን ዊል ሲኖረው ነው አይደለ? ከወልድ ስለዚህ የአብ ኢሞሽን እና የአብ ፈቃድና የወልድ ፈቃድ የአካል እንትኑ ማለት ሜታፊዚካሊ ነው የምነግርህ። ኦንቶሎጂካሊ ነው አንተ የምታወራኝ። ሜታፊዚካሊ ዲፈረንስ የላቸውም በፈቃድ ደረጃ። አይ በፍቃድ ደረጃ ዲፍረንስ የላቸውም። በቃ እኔ ኦንቶሎጂካሊ ነው የምናወራው። ሜታፊዚካሊ ነው አይደለም። አትቀላቀል። ሜታፊዚካሊ ኦል ኖዊንግ ምንድን ነው? ሜታፊዚካል አይደለም። ኖ አይደለም። ወደዚህ ልመጣልህ ነው። አንዴ ሪቲም ተረጋጋ እንጂ። ሜታፊዚካሊ ዲፈረንስ የላቸውም ወይ በፈቃድ ደረጃ? የላከኝ ፈቃድ እንጂ ፈቃድና ልሻምና ሲል የፈቃድ ልዩነት የላቸውም። ኦኬ እሱ ማለት እኔ አብ ራሱ ፈቅዶ ወልድም በራሱ ፍቃድ የመጣ ነው። የአብና ስለዚህ በፈቃድ እኮ ገባኝ እኮ፣ ግን በፈቃድ ይለያያሉ አይደል? ሁለት ፐርሰንት ስለሆኑ በፈቃድ ይለያያሉ አይደለ? በስምምነት የሆነ ተስማምተው ነው፣ በስምምነት ነው። ገባኝ። ግን ሁለት ፈቃድ አላቸው፣ ግን ስምምነት ያለው ነው አይደለ? ያ ዳስ ሚንስ ምን ማለት ነው? ፍቃዳቸው አንድ ነው ማለት ነው አይደለም? እኔ እንደዛ ነው አንደርስታንድ ማድረግ።
ኦኬ እሺ ጥሩ። አብ እኔ እንደሚያቀኝ እኔም አብን አውቀዋለሁ ሲል ምን ማለት ነው? የአብ እውቀት አብም ያውቀዋል። አብ ወልድን ያውቀዋል? አዎ። ወልድ አብን ያውቀዋል? አዎ። ስለዚህ በእውቀት ሜታፊዚካል ዲፈረንስ አላቸው። ምን አይነት ዲፈረንስ? እርስ በርስ መተዋወቅ ማለት አንደኛው የሚያውቀው ነገር ማወቅን አንተ እንዴት ነው አሁን እዚህ ጋር እንትን ሜታፊዚካሊ ነው የወሰድኩት፣ ኦንቶሎጂካሊ አይደለም የወሰድኩት። ኦንቶሎጂካሊ ሳይሆን ሜታፊዚካሊ ነው። እዚህ ጋር እኔ አልገባኝም እኮ አንድ ፐርሰን የሚያሰኘው ነገር እውቀት፣ ስሜት፣ ፈቃድ ነው አይደል? ማይንድ ኢሞሽን ዊል ነው አይደለ? ስለዚህ አብ የራሱ ማይንድ ኢሞሽን ዊል የለውም? አለው። ወልድ የራሱ ማይንድ ኢሞሽን ዊል አለው ወይስ የለውም? አለው። ስለዚህ የአብ ስምና አካልና ግብር የወልድ ነው? ግብርማ ይለያያል እኮ። የአብ አካል ስምና ግብር የወልድ ነው ወይ? አይደለም። ስለዚህ የአብ እውቀት፣ ስሜትና ፈቃድ የወልድ ነው? ኖ ግብር አልከኝ እኮ ልዩ የሚለዩበትን ነገር አሁን እኔ ለምን ስህተት እንድሰራ አካል ማለት ማይንድ ኢሞሽን ዊል ነው። ግብር ደግሞ ወላዲው ተወላዲው ሰራጺ ማለት ነው። ራሱ ስም ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም። ከዛ አንፃር የወልድ አካል የአብ አካል አይደለም አይደለ? አሁን ለምሳሌ አንተ እያመጣ ያለው ምን መሰለህ? ለምሳሌ አብ ወልድ መንፈስ ቅዱስ የግብርና የስም ልዩነት አላቸው አይደል እንዴ? ለምሳሌ ሜታፊዚካሊ ስትለኝ ቢዮንድ ናውሌጅ ወይንም ቢዮንድ ምንድነው ከዚህ ከዓለም ቢዮንድ ማቴሪያል ወርልድ ማለት ይመስለኛል። አሮ ነው ቢዮንድ ማቴሪያል ወርልድ የሆነ ናውሌጅ ሁሉ ምንድነው ኦንቶሎጂካል ነው ብዬ ነው የማስበው። ቢዮንድ ማቴሪያል ወርልድ ያለ ናውሌጅ ሁሉ ምክንያቱም ከዚህ ዓለም ውጭ የሆነ እውቀት ማለት ነው። ምንድነው ይሄ ጋር የአምላክ እውቀት ነው ለኔ ማለት ነው። እኔ የጠየኩት ጥያቄ እና አሁን አንተ የምትመልሰው መልስ ይለያያል። አብና ወልድ ይወልድ ቆይ አብና ወልድ በስም በአካል በግብር ይለያያሉ አይደለ? ሬቲ በግብር ማለት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ነው አይደለ? ኦኬ። ስለዚህ በስም ደግሞ አብ ወልድ መንፈስ ቅዱስ ናቸው። ግልጽ ነው? አዎ። አሁን ይሄንን ነገር ይዘህ ሂድና በአካል የተለያዩ ናቸው ሲባል አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው አይደለ? የአብ እውቀት፣ ስሜትና ፈቃድ የወልድ እውቀትና ስሜት ፈቃድ ይለያያል አይደል? በአካል ስለሚለያዩ በጣም እየወሳሰብከው ነው። እኔ ጀስት ግልጽ ላድርገው። እኔ ሜታፊዚካል ነው ያለው፣ አንተ ኦንቶሎጂካል ነው። ሜታፊዚካል ማለት ቢዮንድ ወርልድ ነው፣ ቢዮንድ ዲስ ዩኒቨርስ ናውሌጅ ነው። አይደለም ሪትምዬ። ሜታፊዚካል ማለት በቴዎሎጂ ጥናት ውስጥ ሜታፊዚካል አካልን ታሳቢና ዋቢ ያደረገ ነገር ሜታፊዚካል ይባላል። በኤሰንስን ወይም ደግሞ ምንነትን ታሳቢና ዋቢ ያደረገ ደግሞ አዲስ ኦንቶሎጂንና ሜታፊዚክስን እየቀላቀልክ ነው የምታወራው። እኔ የምጠይቀው ኦንቶሎጂካል አይደለም፣ የምታምኑበትን ትምህርት አውቀዋለሁ። ለምን ስትሮማን ፋላሲ መስራት አልፈልግም። ገብቶሃል? ቆልሞ ማጸጽ አልፈልግም። አሁን አንተ በምታምንበት ነገር ነው እየሄድኩኝ ያለሁት። ቀለል ላድርግልህ እንደው እንትኑን ማለት ነው። እንትኑን ቀለል ላድርግልህና ኢኮኖሚክ ትሪኒቲ እና ኦንቶሎጂ ትሪኒቲ ልዩነታቸው ምንድን ነው? ኦንቶሎጂካሊ እግዚአብሔር ሁሉን አዋቂ ነው፣ ክርስቶስም ሁሉን አዋቂ ነው፣ አምላክ ነው። ኦንቶሎጂ ትሪኒቲ ነው ያልኩህ። ኦንቶሎጂ ትሪኒቲ ማለት የውስጣዊ ግብር ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ምንድን ነው ልዩነታቸው? እኮ ነገርኩህ እኮ ኦንቶሎጂ ትሪኒቲ ላይ ምናጠናው ማለት ነው። ኦንቶሎጂካል ላይ ስናጠራ ስለ አምላክ ነው። ገብቷል? ኢኮኖሚክ ትሪኒቲ የሚባለው ልዩነታቸው። ኢኮኖሚክ ላይ ስንመጣ ደግሞ ስለ ሮል ነው የምናጠናው። ስለ ሮል ነው ዲስትሪክሽን ኦፍ ሮል ማለት ነው። ያንን ነው የምናጠናው። አብና ወልድ በውስጣዊ ግብር ኦንቶሎጂካሊ አይገል ኢኮኖሚካሊ ይለያያሉ። ኢኮኖሚካሊማ የሮላቸው ዲፍረንት ነው። ኖ አልገባህም። አሁንም እየጠየቅህ ያለሁት ማለት ነው። አንደኛ የትሪኒቲ ትምህርት በትክክል አታውቀውም። ኢኮኖሚክ ትሪኒቲ የአብ ወልድ መንፈስ ቅዱስ የስራ ልዩነት አለ፣ የግብር ልዩነት አለ፣ የውጫዊ ግብር አለ የሚባል አይደል? አባት ልጅ ግብር አለ።
የውጫዊ ግብርና የውስጣዊ ግብር አለ አይደል የሚባል ነገር ኢንዋርድ ፈንክሽን። ለምሳሌ በኢኮኖሚክ ትሪኒቲ ዋን እሺ፣ የውጫዊ ግብር ማለት ቢዚ ነው መሰለኝ በውጪ የሚሰሩት ስራ ነው አይደለ? እሺ፣ በውጪ በሚሰሩት ስራ አንድ ናቸው አይደል? ዓለምን መፍጠር፣ ዓለምን ማዳን ምናምን በሚባለው ነገር አንድ ናቸው አይደል? ልዩነት የላቸውም። ውስጣዊ ግብር የሚባለው ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው። ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ ማለት ይሄ ነው አይደል ልዩነቱ? እስቲ አሁን ለምሳሌ ኢኮኖሚክ ትሪኒቲ ላይ ዮሐንስ ወንጌል 3:16 በደንብ እንደውም ይገልጸዋል። መጀመሪያ ሐሳቡን ያዘው። መጀመሪያ ሐሳቡን ስላልገባህ ነው ሬትምዬ። መጀመሪያ ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ የሚባለው ነገር ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ነው አይደል ልዩነታቸው? እሺ፣ የውስጣዊ ግብርና የውጫዊ ግብር ነው አይደል ልዩነታቸው? ቀጥል። እሺ፣ ኮንፈርም አታርገኝ፣ ዝም አስብ። እሺ፣ ፈንክሽናል ሰቦርዲኔሽን ያለው የቱ ጋር ነው? ኢኮኖሚክ ትሪኒቲ ላይ ነው። በኢኮኖሚክ ትሪኒቲ እኮ ምንድን ነው የሚገዛው ራሱ ፈንክሽናል ሰቦርዲኔሽን? ለምሳሌ ፈንክሽናል ሰቦርዲኔሽን ስንል ኢየሱስ ክርስቶስ ወደ ዓለም የመጣው ሊያድን ለአብ የሚገዛው በምንድን ነው? ለአብ የሚገዛው በምኑ ነው? ራሱ በዲቫይን ኔቸሩ ነው እንትን የሚለው በሂማን ኔቸሩ ነው የተገዛው። ሂማን ኔቸሩ ነው፣ በሂማን ኔቸሩ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3:16 ላይ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ እንዲፈርድ። ይሄ ዲዩቲ የማን ነው? የክርስቶስ ነው። ፈንክሽናል ሰፖርቴሽን እዚህ ጋር። ስለዚህ ኢየሱስ ለአብ እየተገዛ ያለው በሂማን ኔቸሩ ነው ወይስ በዲቫይን ኔቸሩ ነው? በሂማን ኔቸሩ ነው። በሂማን ኔቸር ከሆነ የኢየሱስ ሂማን ኔቸሩ እና የአብ ዲቫይን ኔቸሩ ኦንቶሎጂካሊ አንድ ነው? አይ ሂማን ኔቸር እና ዲቫይን ኔቸሩ ኦንቶሎጂካሊ አንድ አይደለም። አንድ ካልሆነ ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ያላቸው ልዩነታቸው። ወደ ለአብ የሚገዛው ኦንቶሎጂካሊ ነው ወይስ ፈንክሽናል ነው እየተገዛ ያለው? ፈንክሽናሊ ነው። ፈንክሽናል ከሆነማ በኔቸር ደረጃ ነው መሆን ያለበት። ለምሳሌ ባልና ሚስቶች አንደኛውን ሲገዛው ፈንክሽናል ነው። ለምን? ኦንቶሎጂካሊ በዓለም ሰው ነው፣ ሚስትም ሰው ናት። ወልድ እየተገዛ ያለው ለአብ በሰውነቱ ከሆነ የኢየሱስ ሰውነት ከአብ ጋር ኦንቶሎጂካሊ አንድ ስላልሆነ ኦንቶሎጂካል ሰቦርዲኔሽን ያለው እንጂ ፈንክሽናል ሰቦርዲኔሽን አይደለም። የስጋ ለባሽ ሁሉ አምላክ ማን ነው? አብ ነው። ኦኬ፣ አብ ነው። እግዚአብሔር ሚልኪያስ ላይ 32:27 እንደዛ ነው የሚለው። ኤርሚያስ ላይ ነው ያለው። ኤርሚያስ ላይ የስጋ ሁሉ አምላክ ነው ይላል ያህዌ አይደል? ስለዚህ አብን ብቻ ነው ለአምላክነትን የሰጠው የኢየሱስ ክርስቶስ አምላክ ክርስቶስ ስጋ ስለለበሰ ለአብ ይገዛል። እኮ ለወልድ አይገዛም ኢየሱስ፣ ለመንፈስ ቅዱስ አይገዛም ኢየሱስ። ኖ መንፈስ ቅዱስ የአካል ስም ነው ወይ? ኖ አይገዛም። ኢየሱስ መንፈስ ቅዱስ ባይ ኔቸር እኮ አምላክ እኮ ነው። መንፈስ ቅዱስን ተወውና ኢየሱስ ለአብ የሚገዛው በምኑ ነው የሚገዛው? በሰውነቱ ነው አይደለ? ያ ሰውነቱ ለአብ የሚገዛው ኦንቶሎጂካል ነው ወይስ ፈንክሽናል እየተገዛ ያለው? ስጋ ስለለበሰ ፈንክሽናሊ ይገዛል። ኦንቶሎጂካሊማ ኢየሱስ እኮ ዲቫይን ወይ ኔቸር ኦፍ ጂሰስ ክራይስት ነው። አንተ የክርስቶስን ኔቸር እንትን እያደረግህ ነው፣ እየነጠልከው እኮ ነው። የባህሪ አምላክ ነው ወይስ የጸጋ አምላክ ነው? አይደለም፣ ኖ እንደዛ አይደለም። የኢየሱስ ክርስቶስን ኔቸር ለምን ነው የምትለየው? ከምን ከሂውማን ኔቸር ዲቫይን ኔቸሩን ከሂውማን ኔቸር ነጥለህ ታስረዳለህ የፈለከው? ለምን እንደዛ ዲያፊዚስ ነው ሚያፊዚስ ነው የምትቀበሉት አንተ? ወይ ለምን ነው እንደዛ የምታደርገው? ኖ አሁን እንደዛ የኒቅያ ጉባኤ ላይ ኢየሱስ በአንድ አካል ውስጥ ስንት ባህሪ ያለው ነው የሚታመነው በእናንተ? ሃይፖስታቲካሊ ዩናይት ነው ዩኒየን ነው። አዎ ግን ማናማ ምንና ምን ሃይፖስታቲክ ሂውማን ኔቸር እንደ ዲቫይን ኔቸር እኮ እሱ ሃይፖስታቲስ እኮ አካልን ነው የሚያሳየው እንጂ ኔቸርን አይደለም የሚያሳየው። ሃይፖስታቲስ ኦኬ ላሳያ። ለምሳሌ ቆላሲያስ ምዕራፍ 2:9 እኮ በደንብ አይደለም አልገባህም። በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል የሚለው ቴክስ ቆይ ሃይፖስታቲስ ማለት ምን ማለት ነው? ያስከኝሽ እሺ ሃይፖስታቲስ ማለት ምን ማለት ነው ትርጉሙ? ሃይፖስታቲስ ማለት ሂውማን ኔቸር ነው፣ አካል ማለት ነው። ይሄ አካል ምን ያዘ? ዩናይት የሆነ ነገር ያለ በዲቫይን ኔቸር ውስጥ ስሪ ሃይፖስታቲስ አለ አይደለ? ኖ ቱ ቆይ ኖ አይደለም። በስላሴ በጋድ ስንት ሃይፖስታቲስ አለ? ጎግል ላይ አንድ ግባና ያው
ስንት ሃይፖስታሲስ አለ? ኖ እሱን አይደለም። እኔ ለምን ወደዚህ ሃይፖስታሲስ ዩኒየን ስላልከኝ ነው። አንተ እኮ ነው ያመጣው። ሃይፖስታሲስ ዩኒየን ክርስቶስ ላይ ያወራን አይደል? ኢየሱስ ስንት ኔቸር ነው ያለው? ሁለት ዲቫይን ኔቸር ሁለቱ ኔቸር ተዋህዶ ብለህ ታምናለህ? እንደ ተዋህዶች ሁለቱ አንድ ሆኗል ብለህ ታምናለህ? በቃ ሁለቱ ኔቸር በአንድ ሰውነት ተገልጧል። ቆላስይስ ምዕራፍ 2 ነው። በአንድ ሰውነት ውስጥ አሉ ነው። በአንድ አካል ውስጥ አሉ ብላችሁ ነው አሉ ሳይሆን በሰውነት ተገልጧል ነው የሚለው። በሰውነት ተገልጦ ይኖራል። በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል። የመለኮት ሙላት እንጂ መለኮት አይደለም። እሱ አሁን ሌላ ጉዳይ ተሞልታችኋል እኮ። የመለኮት ሙላት ምንድን ነው? ሁሉም ማወቅ፣ ሁሉም በሁሉ ቦታ መገኘት ምን አይደለም። ተሞልታችኋል። መለኮት ሙላት ምንድን ነው? የመለኮት ሙላት ማለት ጸጋ ነው። ረድኤት ምናምን ነገር ያመለክታል። እሺ ይሁን። ቆይ የመለኮት ሙላት ኢንትራንሲቲቭ ባህሪ ናቸው አይደለ እንዴ? የማይሻገሩ በሌላ አካል ላይ ማታገኛቸው አይደለም። የመለኮት ሙላት መለኮት ማለት ነው። የመለኮት ሙላት ማለት ይለያያል። ረድትምዬ መለኮት እስከገባ ድረስ የመለኮት ባህሪ ማለት ነው። በቃ አይደለ? የመለኮት ባህሪ በክርስቶስ ኢየሱስ ላይ ተገልጦ ይኖራል። ተሞልታችኋል። እዛው ላይ ቆይ አዳምጠኝ። የመለኮት ሙላት በእርሱ ይኖራልና አለ። ለአለቅነትና ለስልጣናት ለጌትነት ራስ መሆኑ በእርሱ ተሞልታችኋልና ይላል። ምንድነው የተሞላ ነው? ምንድነው የተሞላ ነው? ቁጥር 10 ላይ እዛው ላይ ቆላስይስ 2:10 ላይ ኦኬ ልክፈተው። እሺ ምን የተሞላ ነው? የመለኮት ሄሎ ቀጥል። ይኸውላችሁ ለአለቅነት ለስልጣናት ሁሉ ራስን በሆነው በእርሱ ሆናችሁ ተሞልታችኋል ይላል። ምንድን ነው የተሞላ ነው? የተሞላ ነው ምንድን ነው? ለአለቅነትና ለስልጣናትም ሁሉ ራስ በሆነ የተሞላ ነው ምንድን ነው እኮ በክርስቶስ የተሞላ ነው ምንድን ነው? እዛ ላይ ቆላስይስ ነው። እኔ እዚህ ጋር አይደለም እኮ 9 ላይ ነው ጥያቄ እኮ የመለኮት ወደዚህ አታርገኝ። ይኸውልህ ቆይ ልንገርህ። በእርሱ አለ ማለት በክርስቶስ የመለኮት ሙላት ተገልጦ የሚለው ነገር በነገራችን ላይ በአማርኛው ላይ ነው ያለው፣ እንግሊዝኛው ላይ የለም። ራሱ ከፈለክ ማየት ትችላለህ። ተገልጦ ማኒፌስት የሚል ነገር የለውም። አማርኛ ላይ ነው የጨመሩት። በእርሱ የመለኮት ሙላት በአካል ይኖራል ነው የሚለው። አካል የተባለችው ደግሞ ቤተክርስቲያን ናት። ሶማቲኮስ የተባለችው አውቀው ሰውነት ብለው ያሉት አማርኛ ላይ ነው። እንግሊዝኛው ላይ ባድሊ ነው የሚለው። አይተው ከሆነ ባድሊ ወይም ቦዲ የተባለችው ደግሞ ቤተክርስቲያን ናት። ቆላስይስ 1:24 ላይ አካሉ ማለትም ቤተክርስቲያን አለ። ከዛ በኋላ በሚኖረው የመለኮት ሙላት በክርስቶስ በኩል የሚኖረው ማጋር ነው፣ በአካል ነው የሚኖረው፣ ቤተክርስቲያን ጋር የሚኖረው። እዛው ላይ ቁጥር 10 ላይ የአለቅነት ለስልጣናት ራስ በሆነው በክርስቶስ ተሞልታችኋል ይላል። ምንድነው የተሞላ ነው? የመለኮት ሙላት። ኤፌሶን 3:19 ላይ እንደዛ ነው የሚለው፣ የአምላክ ፍጹም ሙላትን ትሞሉ ዘንድ ይላል። ስለዚህ ሰው የሚሞላው የመለኮት ሙላት ማለት ጸጋውን፣ ረድኤቱን፣ ቸርነቱን የሚያመለክት እንጂ ስለ ዲቫይን ኔቸር የሚያወራው ነገር አይደለም። አንደኛ ነገር አይደለም። ሁለተኛ በእርሱ የተባለው ማን ነው? ወይ ክርስቶስ መሲሁ። የመለኮት ሙላት ሁሉ በሰውነት ማለት ሰውነት ምን በአካል ባሊ ሶማስ በማን አካል? በክርስቶስ አካል ተገልጦ ይኖራል እያለ አካል የተባለችው ቤተክርስቲያን ዳሴት። ስለዚህ አሁን ለምሳሌ ለዛ እኮ ነው ቅድም ኢየሱስ ክርስቶስ የመለኮት ሙላት በሰውነቱ ስለተገለጠ ኦል ኖዊንግ ነው ያልኩት። ስንመጣ ይኸውልህ ወደዚህ ኦል ኖዊንግ ነው ያልኩት በዚህ ምክንያት ነው። እኔ ጠየቅኩት ጥያቄ አሁንም አልመለስከውም፣ ሸሽተዋል። በቤተክርስቲያን አስተምሮት አንተ ፕሮቴስታንት ነህ። ፕሮቴስታንት የሚያምነው ልክ እንደ ካቶሊክ ዲያፊዚስን ነው የሚቀበለው። ዲያፊዚስ ማለት ሁለት ባህሪ ማለት ነው። በአንድ ፐርሰን ውስጥ ወይም በአንድ ሃይፖስታሲስ ውስጥ ሁለት ኔቸርስ ሁለት ፊዚክስ አለ ብለው ነው የሚያምኑት። ሁለት ባህሪ አለ ነው ብለው የሚያምኑት። እኔ ጠየቅኩት ጥያቄ ኢየሱስ ለአብ ሲገዛ በሰውነቱ ከሆነ የሚገዛው ሰውነቱ ለአብ ሲገዛ ሰውነቱና አብ በኔቸር የተለያዩ ናቸው። አብ ዲቫይን ኔቸር ነው። የኢየሱስ ክርስቶስ አካል ደግሞ የኢየሱስ ክርስቶስ ስጋ ደግሞ ሂማን ኔቸር ነው። ሂማን ኔቸሩ ለዲቫይን ኔቸር በሚገዛበት ሰዓት የሚገዛው አገዛዝ ፈንክሽናል ሊሆን አይችልም። ኦንቶሎጂካሊ ነው መሆን የሚችለው። ኦንቶሎጂካሊ ነው። ካልሆነ ግን ኢየሱስ ልክ እንደ አርጌንስ ማለት ያለብህ ኢየሱስ በአካልም ደረጃ ለአብ ይገዛል። በአካል ፈንክሽናል የሚሆነው ልክ ዲቫይን ኔቸር እና ሂውማን ኔቸር እንዴት አንድ ይሆናሉ? ወይ እኮ ስለቆም ለኮ ስለዚህ ኢየሱስ እኮ ነው ያልካለው ክርስቶስ። እሺ ክርስቶስ ኢየሱስ ሲገዛው የነበረው አብን ሲገዛው የነበረው በሂውማን ኔቸር ነው። ምክንያቱም ፍጹም ሰው ስለነበረ ሂውማን ኔቸር ያ ፍጹም ሰው አብን የሚገዛው
ሪሊ በአምልኮ ነው ወይስ ዝም ብሎ ነው እየተገዛ ያለው? ቆላሲያስ ላይ ያለውን እስኪ ምንድን ነው የሚለው? መታቆ ጥቅስ ነው አይደል? አረ ጠየቁ መልስልኝ መጀመሪያ ሐሳቡን አይደለም። ለምን ወደዛ ወደዚህ እያደረከኝ ነው? እኔ እያልኩ ያለው ነው። ጥያቄውን ጠየቅኩት። ጥያቄ ሂውማን ኔቸር እና ዲቫይን ኔቸር የተለያየ ራስህ እኮ ነው። እሺ ያ ሂውማን ኔቸሩ ለዲቫይን ኔቸር ሲገዛ በምኑ ነው የሚገዛው? ኦንቶሎጂካል ነው ወይስ ፈንክሽናል ነው ሲገዛ የነበረው? ሂውማን ኔቸርማ እንደ ሰው ነው የሚገዛው። ኦንቶሎጂካሊ ነው እንደ ሰው ነው የሚገዛው። ኦንቶሎጂካሊ ነው እንዴ? እኔ አሁን ለአብ የምገዛው ኦንቶሎጂካሊ ነው የምገዛው። ኦንቶሎጂካል ዲፈረንስ ስላለን ለአብ መጀመሪያ ሀሳቡ ይግባ። የባህሪ መገዛት ማለት የምገዛለት ለአብ እንጂ የግብር አይደለም የምገዛለት። ሚስቴ አሁን ለምሳሌ እኔ ስትገዛኝ ሁለቱንም ነው የምትገዛው። በሁሉ ነገር አለ እንዴ ለእግዚአብሔር የምትገዛው? ኖ አይገባኝ። ሚስት እኔ ስትገዛኝና እግዚአብሔር ስትገዛው ምንድን ነው ልዩነታቸው? ልዩነት አለው። ለእግዚአብሔር ሁለንተና ነው እኮ። የእግዚአብሔር ኦንቶሎጂካል ነው፣ ለእኔ ደግሞ የምትገዛው ደግሞ ፈንክሽናል ነው አይደል? እየተገዛች ያለችው ፈንክሽናሊም ትገዛለች ለአንተ። አንተ እኮ ለእግዚአብሔር ፈንክሽናሊ ኦንቶሎጂካሊ ለእኔ ግን ኦንቶሎጂካሊ አትገዛም። ኧረ ወይድ ለማንኛውም ምንድን ነው የተምታታብህ? በጣም ወደዚህ ይብራብህ። ወደዚህ ሳይሆን እኔ ውስጤም ስለቸኮለ እሺ አንደርስታንድ ቴክ የማማ እሺ በቃ ታይም ውሰድ እናንተ ሌላ ቀን ብቅ በል። እሺ ወይድ ቴንክ ዩ ቻው